ችግራችን እኛ ለእግዚአብሔር የሚሆን መልካም መዓዛ የሆነ ህይወት በራሳችን የለም ነበር። መጽሐፍ ምን ነበራችሁ ይላል? ጨለማ ነበራችሁ። ምን ነበራችሁ? በኃጢአታችሁ ሙታን ነበራችሁ። ስለዚህ እግዚአብሔር በኃጢአቱ ሙት ከሆነ እግዚአብሔር ጨለማ የሆነ ነገር ሊያስደስተው አይችልም፣ ብሎ ሊያሸተው አይችልም። ይጠየፈዋል ቢያሸተው። ጽድቃችን ሁሉ እንኳን ጽድቃችን አይደለም ጽድቃችን ሁሉ እንኳን በፊቱ ቢቀርብ እንደታን ጥሩ ነው እንዴ? እግዚአብሔር ምንድነው ያጨሳችሁ ይላል? ኃጢአታችንን አይደለም ምናችንን ጽድቃችን እግዚአብሔር ቢያሸተው ጥሩ አይመጣም። ለዚህ ነው ጽድቃችንን ለእግዚአብሔር አናቀርብ፣ ብርሃናችንን በእግዚአብሔር ላይ አናበራ። ብርሃናችሁ በማን ላይ በሰው ላይ እና እኔና እናንተ በእኛ ሁኔታ በመገናኛው ድንኳን በመጋረጃው አልፈን ለመግባት ይቸግራል። ስለዚህ መጀመሪያ ያደረገው ምንድነው? ኢየሱስ ክርስቶስ በምድር ላይ 33 ዓመት ሲኖር ከዚያም በመስቀል ላይ ለአባቱ ሕይወቱን ምን አድርጎ አቀረበ? የተወደደ የመዓዛ ሽታ አድርጎ አቀረበ። ኤፌሶን 5 እሱ ስለናንተ ነው ይላል። ለእግዚአብሔር ራሱን ምን አድርጎ አቀረበ? የተወደደ ሽታ። ምድር ላይ ሲኖር አባቱ ያሸተውና ምን ይላል? ዋው በእርሱ ምን የሚለኝ ደስ የሚለኝ የምወደው ልጄ እርሱ ነው እርሱን ስሙት ይል ነበር። አንዴ ሁለት ጊዜ ከሰማይ ድምፅ መጥቶ ለልጁ መሰከረለት። ስለዚህ ኢየሱስ 33 ዓመት ሙሉ ለአባቱ የተወደደ የመዓዛ ሽታ ሆነ። ኦኬ የመዓዛ ሽታ እንደሆነ ኢየሱስ በምድር ላይ በጽድቅ እንደኖረ ካቶሊክም ያውቃል፣ ኦርቶዶክስም ያውቃል፣ ሙስሊም ሁሉ ያውቃል። አልመሲህ ኢሳ በአላህ ፊት ምንም ማቀስፈርቶ እንደማያውቅ ቁርአን ሁሉ ጽፏል። ግን ይሄ ታሪኩን ማወቅ ኃጢአት ያለ መስራቱን ታሪክ ማወቅ ነው። ኢየሱስ የመታዘዙን ታሪክ ማወቅ ነው። ጥቅም የለውም ታሪኩን ማወቅ። ኢየሱስ ስለምን ታዘዘ ብለን ሮሜ 5 ለምን በምድር ላይ የመዓዛ ሽታ ሆኖ ለአባቱ ነው? ለራሱ ነው ለኛ ተሳለ ምን እንዲሆን እሱ ነው የመዓዛ ሽታ ሆኖ ሙሉን ትእዛዝ ፈጽሞ የሚኖረው። የሚቆጠረው ግን ለማን እየተባለ አቤት ባንተ ስም ትክክል በዛ በኩል ይጻፋል። ምን የመሰለ የመዓዛ ሽታ የሆነ ልጅ እንዴት በሱ ደስ እንዳለ ግን ሁሉ ሲታዩ የጠበቀ ጉደኛ ልጅ። አንተ እኮ እዚህ እኮ ችግር አለ። ከሰውም ጋር ከጎረቤትም ጋር መስሪያ ቤትም ምን ውስጥ ሁሉ ችግር አለ። የሚታዘዘው ኢየሱስ ነው። በሰማይ ስክሪን ላይ የሚታየው ያን ፎቶ በእርሱ ከሆንክ ማለት ኢን ክራይስት ከሆንክ ማለት። ስለዚህ ሮሜ 5:18 ምን ይላል? በድሮ አዳም አለመታዘዝ በአንዱ አዳም አለመታዘዝ ሁላችንም ኩነኔ እንደደረሰብን በአንዱ ሰው በክርስቶስ መታዘዝ ሁላችን ምን ሆነናል? ጸድቀናል። የታዘዘው ማለት አንድ ሰው ኦኬ ምን ያጸድቃቸው? አቤት ኢየሱስ ለአንተ ሲል በአባቱ ፊት በምድር ላይ እስከ ሞት ሰዓት ድረስ ምን ሆኖ ቀርቧል? የተወደደ የመዓዛ ሽታ መልካም ዕጣን ሆኖ ለአባቱ ሸጡታል። ኢየሱስን ወደ ምድር ከመላኩ ከ600 ዓመታት በፊት እግዚአብሔር በድሮ ዕጣን ላይ ትንቢት ተናገረበት። በድሮ ይሄ ይቀርብለት ነበር። ዕጣናችሁን ወደዛ አድርጉልኛል። በኢሳይያስ በኤርምያስ ተናገረ። ዕጣናችሁን ወደዛ አድርጉልኝ። ዕጣን የሚሰዋልኝ ሰው ለኔ ፋንዲያን እንደሚያቀርብ ሰው ነው። ፋንዲያ የሚያጠን ሰው መጽሐፍ ላይ ነው የሚለው። አደራ እየተሳደብኩ አይደለም፣ መጽሐፉ ነው የሚለው። እግዚአብሔር ነው ምን ነው ሲባል እግዚአብሔር ምኑ እንደቀረበ አውቋል። ቀኑ እንደቀረበ አውቋል። ማን እንደሚመጣ እውነተኛው ዕጣን አሁን የጫካ ዕጣን አጣጥምለት። እውነተኛው ዕጣን ቢመጣ 600 ዓመታት ሲቀረው እግዚአብሔር ያኛውን ዕጣን ላይ አውቆ አንዳንድ ነገር መናገር ጀመረ። የኔ የተቀደሰ ዕጣን ነው ለኔ ብቻ አቅርቦ ያለው ዕጣን ያን ዕጣን ማንም ሰው ቤቱ እንዳያጥምና እያለ ቆየና ክርስቶስ ሊደርስ ሲል ይሄ ዕጣን በፊት እንደ ፋንዲያ ነው ዘራርጉታል። የፍየል የበግ መስዋዕት ይቀርብ ነበር። እግዚአብሔር መስዋዕት ለእርሱ ነው የሚቀርበው። መስዋዕቴ የተቀደሰው መስዋዕት የሚቃጠለው መስዋዕት ያለ በቁልምጫ ስም ሲጠራው ጋር ኢየሱስ ሊደርስ ሲል መስዋዕት የሚያቀርብልኝ ሰው አሳማን እንደሚሰዋልኝ የውሻን አንገት ለኔ እንደሚሰብር ነው ዞራርጉታል። ሰዎቹ ዞር አናረግም ብለው መሰዊያውን ከበው ሲሉ በግ እያረዱ የከለዳንን ንጉሥ አመጣባቸው። መቅደሱን አፈረሰ። መሰዊያውን ገለባብጦ ወሰደባቸው። ምን ነው ቢሉ ዋናው መሰዊያ፣ ዋናው መስዋዕት፣ ዋናው ሰዊ፣ ዋናው ነገር እየቀረበ ነበር። እግዚአብሔር ደስታውን ያው በሱ ነው። ኦኬ እግዚአብሔር ደስታውን በልጁ አይቷል። አንተ በእርሱ ደስታውን አይታል። ደስታውን አይታል። አቤት ደስ ይላል።
ይሰማሃል ኮንፊደንስ ምን ያህል ታዛቸዋል የእግዚአብሔርን ሕግ ምን ያህል ፈጽማቸዋል ማለት ሙሉ ድርስ 623 ሲታረደ ስክሪፕቱኒያ ሙሉ ባይዘው ኢየሱስን ያከበራቸው ምን ማለት መሰለህ ስራውን ከንቱ አላደረጋቸው መታዘዙን ዝም ብሎ ራሱ ላይ ታዘዘው ይያልክ አይደለም ሮሜ 5ን አምነሃል ማለት ነው በአንዱ መታዘዝ የሚያምኑበት ምን ነው ይጸድቃል በስንቱ መታዘዝ አንተ ሰው ይታዘዛል የሚጸድቀው ግን የሚያምንበት ነው ስለዚህ አሁን በማን ብቃት መቅረብ እንችላለን አትፍራ አንድ የማዕዛ ሽታ የሆነው ኢየሱስ ያደረገው ነገር ሁሉ የተቆጠረው ለማን ነው ለአንተ ነው ሁለት መጋረጃው ለሁለት ምን ሆኗል ስለዚህ አቤት በክርስቶስ የህይወት ብቃት አውቃለሁ ድካም አለ በስራ በትምህርት በኑሮ በትዳር በምናምን አለ ንዝርቅ ጭቅጭቅ ክርክር ተናግሮ አናጋሪ ለፎላ አላካፊ ማለት ነው ይገናኛ ከኛ መካከል ላይ አገይዝም አይናይዝም የሚል ሰው ካለ ሱሶየ በመዋሸቱ ራሱ አጣፈርቷል ሁላችንም ድካም አለ እንዲህ ያለው ሰው የራሱ ስለዋሻ እንዳጋባለ መጽሐፍ የሚለው በክርስቶስ ምን ማለት ነው ባይዘው በጌታ ማለት እንደዚህ ያው ተናዝይ እከሌ በጌታ ነው ማለት የሚቶ በጌታ ነው ደስ በጌታ ብዙ ምን ታስቡት እናንተ በጌታ ነው ማለት ጴንጤ ነው ለማለት አይ በጌታ ማለት ጴንጤ ማለት አይደለም ጴንጤ ሆኖ በጌታ ያለው እንዳላጣው ምን በጌታ ማለት ጴንጤ ሆኖ ማለት አይደለም በእንግሊዝኛው እናውራው በጌታ የሚለው ቃል in Christ in እንግዲህ ሶስተኛ በእንግሊዝ ነው አውት ማለት ውጭ ነው in ማለት ውስጥ በጌታ የሚለው በእንግሊዝኛው in Christ ማለት ነው ምን ማለት ነው ሰውየው ችግር እንዳለበት አውቆ ኃጢአተኛና ደካማ እንደሆነ አውቆ እግዚአብሔር እንዳያየው ቶሎ ብሎ በኢየሱስ ውስጥ ተደብቋል ምን መሆኑን አውቆ ደካማ መጽሐፈ ምሳሌ እንደዚህ ይላል ሽሞቆች ደካማ ህዝቦች ናቸው አቅም የላቸው ሸፈት ላጥ ነው የሚለው ግን ብልህ ህዝቦች ናቸው እንዴ መኖሪያቸው በተሰነጠቀ አለት ውስጥ ያኖራል በመላእክት ውስጥ ስንጣቃው አለት ኢየሱስ ነው የዘመናት አባ ስንጣቃው አለት መሸሸጊያ ዋሻ ኢየሱስ መድኃኒቴ ከኩነኔ ካለ ከዚያ ከጠላቴ ምንድን ነው ቀጥለን መሸሸጊያውን ግልኝ ኢየሱስ መድኃኒቴ ነገር ተጣጣው አለ ኢየሱስ በዚህም የተበሳ ሰውነቱ ሁሉ የተበሳሳ አለ ውስጡ ከገባ ሴፍ ነው አሞራው አለ ጭልቢቱ አለ እኔ ዛለት ውስጥ ገብተ ስላመለጥ አቤት ብርቱ አለልህ አቤት ጠሪብ ነው ምን አለች ጭንቅላት ላይ ያንቺ ቆቆች ደካሞች እንጂ ብርቶች አይደል ግን ጠሪቦች ናቸው ጠሪቡን ማወቅ የእግዚአብሔርን ጥበብ ኢየሱስን ማወቅ አሜን ለዚህ ኢየሱስን ማወቅ ነው በሱ ውስጥ የገባ ደካማ ሁሉ ከውጭ ካለው አደጋ ከአለቱ ጽናት የተነሳ የተጠበቀ እና እዛው ውስጥ በጣም ስትበረታ በጣም አንተሻልኩም አትበል እዛው ውስጥ ደግሞ ውርድ ስትል እኔ ታበቃልኝ መበላቴ ነው አትበል እንዲም ወርደ እንዲም በርተተ ያለው ድንጋይ ውስጥ አሜን ያንተ ዋስትና ድንጋዩ አለቱ እንጂ ያንተ ብርታት ያንተ ጥንካሬ ቁንጮ ፈርጠም ያለሽ ኮኮ ውጭ ብትወጣ ንስራ ይቀርባል በጸሎት የበረታችሁ ወጣ ምን ሰሞኑን በጣም ሃይላይን ብላ ብትወጣ ግሮች እንደ ተራራ አናት ላይ እንደ ዋላ ግሮች ጸንተዋል ምናምን ብላ ብትወጣ አይነጥቃት ኖ ከመርከቡ ቢወርድ እኔ ቆጣብቅ ሰው ነኝ ለዚህ ሞገስ ያገኘው አዳሚ ነው ሀቢበላው የሚበላ መሰላችሁ ብሎ ከመርከቡ አንዴ ዘለው አይበላም የኖ ያለ መበላት ዋስትና መልካም ጽድቁ የሚያደርገው ነገር አይደለም የኖ ያለ መበላት ዋስትና መርከቡ መጽሐፉ ቢለው ኖ የማይሰምት ሰው የነበር አይደለም መርከቡ የማይሰምት እንጨት ተሰርቷል አይናጁታ ታንኪ ፋላ ኢየሱስ ተከበረ አንተ ጥቅጥቅህን ያዝ ተመስገን እኔ
የሚለው ነገር ጥጉን ሲይዝ ደስ ይለኛል። ኢየሱስ ብቻውን ሲቀር ሌላው ያላንተ ብቻውን ሲቀር የሱ ታሪክ ላንተ ጥቅም ሆኖ ሲነገር አንተ ግን እኔ የምትለው ታሪክ ስታጣ ያ ጊዜ ሮሜ 3:19 ይፈጸማል። አፍ ሁሉ ይዘጋ ዘንድ እግዚአብሔር ነው ያንዳንዱን ሜዳናው ተሰርቶ ነው መልካም ዘር ያስፈልጋል የሚለው ሁሉ ሮሜ 3:19 እኔ አይደለም ያንተ ግን አፍለን ዝጋ ይላል። ለዚህ ነው ለዚህ በሉ ማለላቸው እግዚአብሔር አፋቸውን ዝጉ ስላላቸው ምን አጨቃጨቁ? ሮሜ 3:19 አልፎ በቃ አፋቸው ይዘጋ እንደማለት አፍ ሁሉ ምን ይዘጋል። ይሄን የሚለው እግዚአብሔር ነው ነኝ እኔ የምትልበት ነገር ቆቆቆ ሰማይ ስንሄድ የኛን ስራ ይወራል አይወራም? በጣም ብርቱ ነበሩና ሳንተም ሲሉ ሞተዋልና ደግ ወግሯቸው ነበርና ይባላል። በሰማይ የሚወራው ታርደሃልና ሰማይ ላይ የሚወራው የበጉ ታሪክ ብቻ። ስለዚህ ሰማይ የሚወራው ነው እዚህ ነገር ሰማይ ላይ የሚወራው ወሬ ይወራል በቤተ ክርስቲያን። ሰማይ ላይ ስለ በጉ መታረድ ነው የሚወራው። በጉ ታርዶ ከዛ ታረድክና ከነገር ከቋንቋ ወገን ከምናምን ጎልጉለህ አውጥተህ ለአባት መንግስትና ካራት አደረካቸው። ተደራጊ እንጂ አድራጊ አይደለም። አሜን አባ ስለሰጋርቷችሁ በዚህ ጭቃ በዚህ ዝናብ መጣችኋል። ነገ ምንድነው ቀኑ? ሰኞ ወደ ቸርች ብዙ አይኬድም። ወደ ተለያየ ነገር ነው አይደል? ለዚህ አንዱ ለክፎ የሚለክፍ ተናግሮ የሚያናግር አሁን አይቀርም። ኢየሱስ በእኔ የሚያምኑትን አውጣቸውና ለብቻቸው ገዳም ከተታቻለ አባት ሆይ ጸልያለሁ ከዓለም እንዳታወጣቸው ከየት እንዳታወጣቸው? ዮሐንስ 17:17 ከዓለም እንድታወጣቸው አለምንህ። ጭራሽ ሲያሰናግ ወደ ዓለም ሁሉ ሂዱ ብሎ አይልክም መሰል። አንደኛ ቆሮንቶስ 5 ላይ ሴሰኛ አመንዝራ ገንዘብ ወዳድ ምናምን ከሆኑ ዓለማውያን ሰዎች በሁሉም ነገር ተለዩ አላልኩም። አንደኛ ቆሮንቶስ 9 አንቆ ያስ 9 ከዚህ በፊት ከአመንዝራዎች ጋር እንዳትተባበሩ ጻፍኩላችሁ። ከአመንዝራዎች ጋር እንዳትተባበሩ ከዚህ ቢጽፍላችሁ ነው። ይህ ማለት ክርስቲያኖች ጋር ሆኖ አመንዝራዎችና ትግብቱ ሰዎች ከሌቦች ከጣዖት አምላኪዎች ጋር ምንም አይነት ግንኙነት እንዳይኖራችሁ ለማለት አይደለም። ምንም አይነት ግንኙነት ከነዚህ ዓለማውያን ጋር ለማለት አይደለም። እሱም ማለትማ የግድ ከዓለም መውጣት ያስፈልጋቸዋል። እንደዚህማ ከሆነ ከዓለም መውጣት እስከ ከመስሪያ ቤት መውጣት፣ ከትምህርት ቤት መውጣት፣ ከሁሉም ወጥቶ በቃ ቸርች ውስጥ ተሰብስቦ መቀመጥና ማለቅ ምን በለው የለም ካልሰራ ተሰብስቦ ምን ሆነ ማለቅ ከዛ ከነሱ ተለያዋል። አንዳንድ ሰው ቢሮ ሆኖ ሊጸልይ ይችላል። አንዱ ሰራተኛ ሙስሊም ነው፣ አንዱ እንትን ነው፣ አንዱ እልም ያለ ቦዘኔ ነው፣ አንዱ ኦርቶዶክስ ነው። እኔ በጣም የጸለይኩ ነው። ለምን ጌታ እዛ አንድ አማኝ ወይም ሰው ይሰጣል? ጥሩ ነው አንድ አማኝ ይሰጥ፣ ምንም አይከፋም። ግን እዛ ውስጥ ባይብል ነው የምታጠኑ ቢሮ ነው የጸሎት ፕሮግራም ታረው እዛ የሥራ ቦታ ላይ ኢየሱስ ከነማን ጋር እንድንሆን ነው ያደረገው። ይኸው አሁን ጽፏል። ከነገር በቀይ ግማሹን ይከተዋል። አንዱን ግብርና ሚኒስትር፣ አንዱን ውሃ ልማት፣ አንዱን ጋራጅ፣ አንዱን ፖሊስ ምናምን ጤጤ ሁሉ ክርስቶስ የመላክ ዓላማ አለው። በየቦታው ከተው ጋራጅም እየሰራ ክርስቶስን ማሳየት፣ ፖሊስም ሆነ ክርስቶስን እንደዚህ ክርስቶስ በቃ አንዱ እንደ ስፖርት አስተማሪ ነውና እንትን ማርሻል አርት ነውና የዛሬው ታም ቢኖር ይነግራቸዋል። ወይስ 3 አመት ላይ አለ ዴቭ እና እኔ አሁን በጣም ክርስትና ጋር በጣም ማድረግ ስለሚፈልግ ማለት ነው እና ስራ ላቆም አስቤያለሁ። ምን ነው ትንሽ ማሰራው እንትን ነው ስፖርት ነው እና ታዲያ ለምን የምታቆመው ስራ አይደለም? አሁን እንጀራ ትበላበታለህ፣ ትሰራለህ። የምታስተምረው ምን እያልክ ነው? በቃ ለምንድን ነው የሚሰሩት? ዓላማዎቹን ማወቅ በቃ ለዚህ ነው አይደል? ሰላማዊ ነገር ነው አይደል? እንጂ የሰርክ በየመንገዱ ሰው ቱቦ እየዘጉ ማለት አይደለም። አይደረ ተዛጋ ይገናኝ ነው። በጣም ሰላማዊ ነው ማለት በቃ እንጀራ ተበልተን ስራ ስፖርት ለጤንነት በሚለው ማለት ነው። ቲሞቴዎስ
ጢሞቴዎስ ነው። ሰውነትን ስለ ስጋ ነገር ማስለመድ በጥቂቱ ይጠቅማል። እኛ ጋር ላይ ፓስተሩ አይሮጥም። ለምን ሲሮጥ ካዩት ሰዎች አይተውትም። አንደኛ ክርስትና ከነዚህ ነገሮች ጋር የሚገናኝ ክርስትና ኮምፕሊት የመንፈሳዊ ዓለም የመረጃ ልውውጥ እንጂ በዚህ ምድር ላይ ስለመብላት፣ ስለመጠጣት፣ ስለመልበስ፣ ስላለመልበስ ጉዳይ ይሄን ሁሉ ምላቸው እግዚአብሔር በእኛ ሁኔታ እያየን አይደለም ለምን ይሰማል ብራዘር እንዲህ አለ እኔም ባይብል አጠናው እግዚአብሔር በማን ኢን ነው የሚያየን በክርስቶስ እናገረው ብዙ ሰው አሁን እግዚአብሔር እሱን እያየው ያለ ስለሚመስል ናጣም ሲበረታ አሁን yes ከዛ ይዘምራል እግሮቼ እንደዋላ ጸኑ ወይ ደግሞ ትንሽ አልወርድ ወርደ ጨረስ እንዴ ላይ እዚህ ምድር ላይ እንዲማለ ጴጥሮስ ተራራ ላይ ወጥቶ አንወርድም የሚለው መዝሙር ዘመረ። ጌታው ላንተን ለኛ በዚህ መሆን መልካም ነው ዋንወርድም የሚለው መዝሙር ባጭሩ ዘመረ። ጴጥሮስ መጀመሪያ አልወርድም የሚለው ነው። ባይዘ ጊዜ ያለው ከፍታ ሲበቃ ሰምቷል። የሰማይ መገለጥ ሆኗል። ደመና ሆኗል። እግዚአብሔርን ሰምቷል። ቁልቁል ሲያው ከተማ ዓለምናን አስጠላው እና አልወርድም ጌታንም አላስወርድም ጌታኮ ወርዶ ማዳን አለ ኢየሱስ ምን አለ ነው እንደው ቤት አስገብቶ ጭራሽ ሶስቴ ገና ትገደኛለህ አለና አሳረፈው። ጴጥሮስ ገና መውረድ አለ ይጠብቀው፣ ገና መካዱን ይጠብቀው፣ ገና ራቁቱን ባህሩ ዘሎ መግባት ይጠብቀው፣ ገና ብዙ ነገር መቀባጠር ይጠብቀው፣ ገና በገረድ ፊት ኢየሱስን መካድ እኮ ገና ይቀራል። ያን ስራ ሳይጨርስ ጨረሻ ብሎ ተራራ ላይ ጎብኝ ኢየሱስ ገና ብዙ እንዲና እንዲ ያሉበት የነሰው ሁሌ እንዲ ነው የሚሄደው። እሱ እንዲ ነው የሚሄደው። እሱ የገባበት ክርስቶስ ግን እሱ ተሰውሮ ያለበት ክርስቶስ ግን ትላንትም ዛሬም ለዘላለም አማኝ ግን ህይወቱ እንዴት ነው? አብርሃም በምን ታዞ ወጣ። አብርሃም ወደ ግብጽ ወረደ። በዚያ ሚስቱን ሽምጥጥ አድርጎ ካደ አይደል? ከዛ በኋላ አብርሃምን በከብት ሆነ በልጥቆ ወጣ። ከዛ አብርሃም ወደ አጋር ገባ። የታባታችን አባታችን ገባ። እግዚአብሔርን ታዘበው 13 ዓመት ሙሉ ዘጋው። ታግራውና እግዚአብሔር መጣ። ልጅ ተወልዳለህ ሁለተኛ እንደዚህ አይነት ሰው እንዳትሆን ብሎ ምናምን ምክር መከሩ። ከዛስ አብርሃም ልጅ ወለደ። ታላቅ ደስታ አረገ። ደስታውን ያሰደ አረገ። ጡት ባጣለቀ ድግስ ደገዘ። ተንሳፈፍኩ ሲል ወደ ኬጡራ ገባ። ከዛ ሚዲያንን ወለደ። ሚዲያን የሚባል ለጆሮ የሚዘገንን ህዝብ ወለደ። ሰውየው እንደዛ ነው። ግን እግዚአብሔርና ሲጀምር የሁሉ ታሪኩ ምዕራፍ 20 ምናምን እዛ ገና ዘመጣት 10 ውስጥ ግን አብርሃም በእግዚአብሔር አመነ፣ እምነቱም ጽድቅ ሆኖ ሰውየው ግን ከዛ በኋላ እንዲህ ነው እንደሄደው ሁሌ ቴምፕሬቸር ወደ ላይ ነው አይደለም። እንዲህ ያ ማለት አንተ ማለት ሌላ እኮ አሁን ስለ አብርሃም አምስቁት ስለራስ እኮ አንተ ማለት እኔ ማለት አሁን ቸርች ነው ሰላም ነው ገና ነው ተነጥለዛ አባጅፋር ጋር ላይ ወጣ። እኔ ሁለቴ አልወርድም ሁለቴ አይኔም ማይፍትም ጆሮን ብለ ከኛ ተለይተህ ብትል እንዳይመስል ከሳምንት በኋላ ትመጣለህ። አይ ማይሆን ነገር ነው። ኢየሱስ ያለው ካለም እንድታወጣቸው አለ ግን ዓለም ላይ ያሉ ከክፉ ተጠብቃቸው። ቁጥር 3 ክርስትናን ከሌላ ሃይማኖት የሚለየው ፊደል ምንድነው? እና ለጓደል ሁሌ እንደምናበፊት እንደምናነበው ላንብላችሁ። ኤፌሶን 1 ቁጥር 3 እዚህ ብላችሁ ይሁት በክርስቶስ በሰማያዊ ስፍራ
በመንፈሳዊ በረከቱ ሊባርከን የጌታ ኢየሱስ አምላክ አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለን በፍቅር ነው ዘንድ በክርስቶስ መረጠን። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች እንሆን አስቀድሞ ወሰነን። በውድ ልጁም እንዲያሰጠን ጸጋ ይክብር ይመስገን ይላል። በውድ ልጁም እንደጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችን እርሱም የበደላችን ስርየት ጸጋውን በጥበብና በአእምሮ ላበዛለን። በክርስቶስ ለማድረግ እንደወደደ እንዳሰበ ፈቃዱ ይስራ በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይና ምድር ያለውን በክርስቶስ ለመጠቅለል ነው። እንደ ፈቃዱ ምክር ሁሉን የሚሰራ እንደርሱ አስቀድሞ የተሰጠ በክርስቶስ ደግሞ ርስትን ተካል ይኸውም በክርስቶስ አስቀድመን ተስፋ ያደረግን ለክብሩ ይኸውም እናንተ ደግሞ የእውነትን ቃል የሚያዳናችሁ የሚሰራ በክርስቶስ አምናችሁ በተስፋ መንፈስ በመንፈስ ቅዱስ አተማችሁ። አሁን ምን እያወራን የሚያወራው ሁሉ በሚል ቃል ይበዛዋል። ግን በካለ በኋላ የሚያወራው ክርስቶስ እያለ በክርስቶስ በልጁ በደሙ በእርሱ በክርስቶስ አንድ ቦታ በጾማችሁ በጸሎታችሁ በኃይልነታችሁ አይደል ምንድን ነው የሚለው? በክርስቶስ በልጁ በእርሱ ግንሳ ጥቅሙ ለማን ነው? እንዲሆናችኋል የሆንከው አንተ ነህ፣ ግን የምትሆነው በክርስቶስ ሚንስ እግዚአብሔር ኢን ክራይስት ውስጥ ከተው ማለት ነው። ክርስቶስ ቅዱስ ነው። አቤት ቆይም እጅግ የቆሸሸ ዕቃ በንጹህ ጨርቅ በንጹህ ልብስ ብታለብሰው ይታያል ከስር ችግር እንዳለበት አይታል። ሰዎች በምጽዋ ማህበር ላይ በብልጭ ጨርቅ ሸፍኖት ነው ውስጥ ችግር ስላለ ውስጥ ያለው ነገር ኢየሱስ ብር ማሰሩ ውስጡም የህይወት ውሃ ሳይሆን ጠላ ነው። ስለዚህ ያለው ማረግ ችግር ሲኖርበት አንድ ነገር ምን ማለት ነው? ሳይወጡ መጋረጃ ሸፍነዋል። ዕብራውያን 10:19 ኢየሱስን ምን ይለዋል? እንግዲህ በመጋረጃችን አሜን በኢየሱስ ክርስቶስ ሥጋ በኩል ወደ አብ ለመግባት ድፍረት አለ። ችግር እኛ ጋር አለ፣ ግን ድፍረትም አለ። ከነ ችግራችን ምን ነው ሲሉ በመጋረጃው ተለቁዘን ተሸፋፍነን እንገባለን። አሜን። መጋረጃው የሚገርማችሁ የውጭኛው መጀመሪያ የገባንበት መጋረጃ ቁመቱ አጭር ሆኖ ጎኑ ምንድን ነው? አሁን ውስጥ ያለው እግዚአብሔር በታቦቱ ላይ ተቀምጦ ያለበት ቅድስተ ቅዱሳኑ የሸፈነው መጋረጃ ግን ጉደኛ መጋረጃ አሰራሩ ይለያል። አንደኛ ቁመቱ በጣም ረጅም ነው። ዘጸአት መጽሐፍ ላይ ብዙ ቦታ ተጽፏል። ምዕራፍ 26 ቁጥር 31 ምዕራፍ 37 መጋረጃውንም ከሰማያዊ ከሐምራዊ ከቀይ ግምጃ ከተፈተለ ከጥሩ በፍታም አድርግ። በፍታ የሚለውን እና ከለሮቹን ትይዛላችሁ። ብልህ ሰራተኛ እንደሚሰራ ኪሩቤል በእርሱ ላይ ይሁን። የኪሩቤል ክንፍ እዚያና በዚህ በኩል ይሰራል። መጋረጃው ወጥ ድፍን ነው። እኛ ጋር ላይ ያለው መጋረጃ ከመሃል ከፍተህ ነው የምትገባው። ይሄኛው ግን ከላይ እስከ ታች ድፍን ነው። የምትገባው በየት በኩል ነው? ሊቀ ካህናቱ በዓመት አንዴ በዛች በኩል ከፍቶ ይገባል። ምን አለ እግዚአብሔር በዛ በኩል በጥግ ከሚያስገባው መሃሉ ክፍት ሆኖ ቢገባስ? ዕብራውያን 10 ላይ እንዲላል እንዲህ መዘጋቱ ወደ ቅድስ ወደ እግዚአብሔር ዘንድ የሚወስደው መንገድ ገና እንዳልተከፈተ ያሳይ ነበር ይላል። ኢየሱስ ተፈጸመ ሲል ምንድን ነው የሆነው? የቤተ መቅደሱ የውስጠኛው መጋረጃ ከላይ እስከ ታች ድፍን ሆኖ ለ1520 ዓመት የቆየ መጋረጃ ምን ሆነ? ከላይ እስከ ታች ወይም ከታች እስከ ላይ ለሁለት ምን ሆነ? ተቀደደ። ሚንስ ምንድነው? አሁን እያንዳንዱ ኃጢአተኛ እዚህ ጋር የዕጣን መሠዊያ ቀርቦለታል። ኢየሱስ ለእርሱ ሕይወቱን የተወደደ መዓዛ ሽታ አድርጎ ለአባቱ ስላቀረበለት ይሄ ሰውዬ ያለ ፍርሃት የት መግባት ይችላል? ወደ ውስጥ መግባት ይችላል። እግዚአብሔር የሚያሸጠው ማንን ነው? የሰሞኑ ስራ ለምሳሌ አሁን ማገለግለው ነው። አሪፍ ነው ማገለግለው ጥሩ። እቺን ያሸጣት ይሁን እግዚአብሔር ይሁን በዚህ ልቀበል በአገልግሎት ይለኝ ምንድነው ማድረግ ያለብን? ማለት እንዴት ነው በአገልግሎት ልቀበል እንዴ? አገልግሎትን ላሸጥ ይል ምንድነው ማድረግ ያለብን? እግዚአብሔር ሆይ እስራኤል ከተሳሳቱ ስለዚህ 623 ሕግ ተነበበባቸውና ሲዘጋ እንዲህ አለ ከነዚህ ዛሬ በመጽሐፍቱ ከተጻፉት ቃላት ሁሉ አንዲቷን የሚስት ሁሉ የተረገመ ይሁን ሲል ህዝቡ ሁሉ ምን አሉ ይላል? አሜን። አንድ ገጽ ስትገልጡ ግን በላው ያፈዙታል።
ያን ቀን እግዚአብሔር 623ቱን ሕግ አንቦ ይሄን ሁሉ የማይጠብቅ የተረገመውን ሲል እስራኤል ምንድን ማለት ነው? አሜን ነው አይደለም? ዝም ብሎ አሜን አይባልም። ምንድን ነው? ኧረ እግዚአብሔር እኛን ከአፈር እንደፈራን አስብ እንጂ እንኳን 623 3 ብትሰጠን እኛ እንስታለን። ስለዚህ ሌላ መፍትሄ እስራኤል ግን ትዕቢተኛ ይሆን ፈጽሟል። አሜን ነው። አንድ ቀን ስትገልጥ ይንገባለናል ባሪያት። ስለዚህ እግዚአብሔር ያንተን ሁኔታ ላሽት ሲል ብራዘር ምንድን ማድረግ ያለው? ከእስራኤል መማር። እግዚአብሔር እኔ በኢየሱስ ስም ነው ማናገር። አባት ሆይ እንዲና እንዲህ ይሁንልኝ በኢየሱስ ስም። ገብቷችኋል? በኢየሱስ ስም ፎርሙላ ሳይሆን አባት ሆይ አሁን ወደ አንተ ምቀር። አሁን ማናገር በእኔ ሁኔታ ሳይሆን በማን ሁኔታ ነው? በኢየሱስ ስም ነው ማናገር። እኔ ብርታቴንም ይዤ አልመጣሁም፣ ድካሜንም ይዤ አልቀረሁም። አባት ሆይ በብርታትም ሉም በድካም ለሰው ብርሃን ከመሆን አንፃር አይደለም፣ አሁን እንደ ልጅነት በክርስቶስ ኢየሱስ በኩል በተወደደው የመዓዛ ሽታ በኩል አባት ሆይ አናግርሃለሁ። ስለዚህ ምንድነው በኢየሱስም ብሎ መጸለይ? ኦርቶዶክስ መለያ ነው። እዛ እነሱ ሲጨርሱ ለዘላለም ዓለም አሜን ሲሉ እኛ ደግሞ በኢየሱስም ብሎ ለመጨረስ ፎርሙላ አውጥተን ከነሱ ለመለየት ነው። ኢየሱስ አብ በስሜ የምትለምኑትን ሁሉ ይሰጣችኋል ማለት ምን ማለት? ሄደ በማን ስም መውሰድ? አቤት በኢየሱስ ስም ማለት ጉዳዩ የማን እንደሆነ አድርገህ መውሰድ ማለት። አቤት የኢየሱስ አባቶ ኢየሱስ እንዳለ እንትን አምጣ ብሎሃል እንደማለት በኢየሱስ ስም ማለት። ታመህ ከሆነ አባት ሆይ በኢየሱስ ስም ብለህ መጠየቅ ምን ማለት ነው? አባት ሆይ ኢየሱስ እንዳለ ጤና ላክ ብሎሃል። ኢየሱስ እንዳለ እሱ ሁሌ እኔም ይሰማኛል። ስለዚህ በኢየሱስ ስም የምትጠይቀውን ሁሉ አምር ያደርጋል። ይኸውና ያ ማለት ነው በኢየሱስ ስም ማለት እንጂ ፎርሙላ አይደለም። ጸሎት ስም ማለት አይደለም። የጸሎት መጨረሻ አይደለም። አዝማችን አይደለም። አሳቡ ምንድነው? እግዚአብሔር ሆይ እኔ በእኔ ሁኔታ ወደ አንተ አልመጣሁም። ሰሞኑን ጸሎት ላይ ሊሆን ይችላል፣ ግን በጸሎቴ አልመጣሁም። ሰሞኑን ጾም ላይ ሊሆን ይችላል፣ ግን አባት ሆይ እኔ በጾሜ አልመጣሁም። ሰሞኑን ጥሩ ያገለገልኩ ነው፣ በአገልግሎቴ አልመጣሁም። ሰሞኑን ደክሜም ሊሆን ይችላል፣ በድካሜ አልቀረሁም። በየትኛውም ድካምና ብርታት አልመጣሁም። አባት ሆይ በማን ሁኔታ ነው መጠየቅ? በኢየሱስ አንተ ታጥቷል። ማን እንደሚወስድ አድርጎ መውሰድ ነው። ኢየሱስ ያንን ነገር እንደሚጠይቅ አድርጎ መጠየቅ። ለምንድን ነው አባቱ የልጁን መንፈስ በእኛ ውስጥ ይላል? ማን እንደሚጠይቀው እንድንጠይቅ። ገላትያ 6 አባባት ብሎ አይደል ብሎ የሚጮውን የልጁን መንፈስ በልባችሁ ይላል። ሮሜ 8:14 እንግዲህ እኛም አባባት ብለን የምንጮህበት አይደል? በማን አይነት ሁኔታ እንድትናገር ነው? በማን አይነት ሁኔታ እንድትጠይቅ ነው? በማን አይነት ሁኔታ እንድትጸልይ ነው? በልጁ ሁኔታ። ልጁ ሲጸልይ እንዴት ነው የሚጸልየው? በዛ ሁኔታ መጸለይ። ልጁ አባቱን ሲጠይቅ እንዴት ነው የሚጠይቀው? በዛ ሁኔታ የምማረው ጸሎት ኢየሱስ ከኔ ተማሩ ነው። እንዴት ነው ሲጸልይ? አንተ እጅግ የምታንቀጠቅጥ ለታስፈራ የምታስሮካ አምላክ እኔ ደግሞ እጅግ ወራዳና ምናምን ተራሰው ይሄን ያስተማረን አብርሃም። እኔ አፈርና ትቢያ ስሆን አንዳንድ ሰው ትህትናው ሊል ይችላል። ትህትናው ሳይሆን ኪዳኑ ነው። የነበረበት ኪዳን አዋራንን ጭስን ከማለት አያዘለም። አሁን ግን ያለበት ኪዳን ኢየሱስ ሉቃስ 22 ላይ ያለ በደሜ የሚሆነው አዲስ ኪዳን ነው። በደሜ የሚሆን በኢየሱስ ደም የሚሆን አዲስ ኪዳን። በአዲሱ ኪዳን ውስጥ እኔ ትቢያውን ያዋራ ብሎ ጸሎት ክልክል ነው። እግዚአብሔር ቤት ኪዳን ውስጥ ሆነ ነው የምታወራው ይላል። ምንድነው ያልካለው? እኔ ምናምን ቆሻሻ ቆር እዛ ወንጌላዊ እንትን ቆምልሃል ቆሻሻ ይላል ምናምን ይላል። አንተም ትቀበላለህ። ከኪዳኑ ውጭ ሆነህ ትጫወታለህ። እግዚአብሔር ከኪዳን ውጭ ሆነህ ለምትጠይቀው ነገር መልስ የለውም። የሚያስተናግድ በኪዳን ነው። ምክንያቱም እግዚአብሔር የምን አምላክ ነው ብለናል? የኪዳን አምላክ ነው። በዘመናት ሁሉ ፍጥረትን ፈጥሮ እስኪያበቃ ድረስ ከሰው ጋር የሚገናኘው በኪዳን ውል መሰረት ነው። ከኪዳኑ ውል ውጭ በጾም በጸሎት በትለፋ ምንም አይመጣም። ሌሎች ሃይማኖቶች አይጾሙም እንዴ? እየጸለዩ እየጾሙ አይደለም እንዴ? ለምንድን ነው የኢየሱስ አባት ማያስተናግዳቸው? ከምኑ ውጭ ሆኖ? ከኪዳኑ ውጭ ሆነ ብጾም ትደርቃለህ እንጂ ምን ማለት ነው? ከኪዳኑ ውጭ ሆነ ሌሊቱን ሙሉ ስትጸልይ ጎረቤት ሁሉ ኧረ እንተኛበት ምን አይነት ቤት ነው ጎረቤት የገባ ኧረ እባክህ እንተኛ ቢሉህም ምንም አታመጣም። እንቅልፍ ነው የምታመጣው።
ምክንያቱም እየተናገር እየጸለይክ ያለው የምታወጣው የቃል ካፊ የሚወጣው ነገር ሁሉ በአንተ ኪዳን ውስጥ የሌለ ነገር የለም። በአንተ ኪዳን ውስጥ እግዚአብሔር ካንተ ጋር በተገናኘው ኪዳን ውስጥ ውሻኔን ቆሻሻኔን ማን የለም። መጽሐፉ በአንተ ኪዳን ውስጥ አንተን የሚለው ልጅ ነህ፣ ባሪያ አይደለም፣ ወራሽ ነህ። የባርነት መንፈስ ባንተ የለም፣ የፍርሃት መንፈስ የለም። ወደ አብ መቅረብ ድፍረት አለ። አንድ ጊዜ ለዘላለም ቀድሷል። ንጹህ ነህ። ጠይቅ፣ ተቀበል፣ መብት ነው። ኢየሱስ ሙሉን ከፍሏል። ውሰድ የሚል እንጂ ሌላው በሌላ ሃይማኖት ውስጥ ይዘን የመጣ ነው። የዕጣኑን መሰዊያ ስናልፍ ምንድነው የምናገኘው? መጋረጃ። ጌታ ይመስገን። ስለሱ መጋረጃ ጥቂት ነገር ብዬኮናል። መጋረጃው ርዝመቱ፣ ስፋቱ ሁሉ ተጽፏል። በጣም የሚገርመው በእኛ ከ6 ሜትር ያላነሰ ቁመት ያለው መጋረጃ በጣም ረጅም ነው። ከሰው ቁመት በጣም ተሰጥቶ ነው። በጣም ረጅም ነው መጋረጃ። እንደዛ አይነት ረጅም መጋረጃ ብዙ ጊዜ አልተለመደም። መጋረጃ ከቤቱ ጋር የሚመጥነው የሆነ ነገር እንደዚህ ነው ይችላል። በመገናኛው ድንኳን ውስጥ ያለው መጋረጃ ወደ ቅድስተ ቅዱሳን የሚወስደው መጋረጃ አንድ ከላይ እስከ ታች ድፍን ነው ብለናል። ማለት መሀሉ ላይ ክፍተት የለውም። ካሁን ይገባው በዛ ጥግ ከፍቶ ወጥ ነው። ያ ዕብራውያን ላይ ነግሮናል። ምን ብሎ ያም የሚያሳየው አለ ወደ ቅድስተ ቅዱሳን መግባት ገና እንዳልተፈቀደ ያሳይ ነበር ይላል። ኢየሱስ መስቀል ላይ ተፈጸመ ሲል መጋረጃው ለሁለት ተቀደደ ማለት ምን ማለት ነው? ኢየሱስ ኃጢአታቸውን የተሸከመላቸው ሰዎች ሁሉ ወደ ቅድስተ ቅዱሳን ለመግባት ምን ብሎላቸው? ተፈቅዶላቸዋል። ለዚህ ፍሬ ኃጢአቴ ኢየሱስ ላይ ወድቋል። የባለፈው የዛሬው የሚመጣው ኃጢአቴ ሁሉ የእድሜ ዘመኔ ኃጢአትና ድካም መተላለፍ ሁሉ የዛሬው 2000 ዓመት ላይ በናዝሬቱ ኢየሱስ ላይ ወድቋል ብሎ የሚያምን ሰው ሁሉ ኃጢአቱ በእርሱ ላይ ሆኖለታልና እርሱ መግባት ይችላል። ጌታ ይመስገን። ቅዱሳን ውስጥ ለምንድን ነው በምንድን ነው እንዴት ነው የሚጋው? መጋረጃውን ማን ኢየሱስ ቀዶታል። እንደዛ የሚያምን ሰው ሁሉ ኢየሱስ ቀዶለታልና ወዴት ይገባል? ወደ ቅድስተ ቅዱሳን። አሁን ጥቅሶቹን አንበን እንግባ። ቅድስተ ቅዱሳን ዘንድ ብሎ አይገባም። ጥቅስ ተነቦ ነው ይገባል። ዕብራውያን መጽሐፍ ነው። ዕብራውያን 9 ከቁጥር 6 ጀምሮ ማንኛውም ነገር በዚያ አይነት ከተዘጋጀ በኋላ እዛ ስለድሮ መገናኛ ድንኳን እያወራ ማንኛውም ነገር እንደዚህ ከተዘጋጀ በኋላ ካህናት አገልግሎታቸውን ለመፈጸም ወደ ድንኳኑ የመጀመሪያ ክፍል በየዕለቱ ይገባሉ። አሁን ካህናቶች ሊቀ ካህናቱ አይደል? ካህናቶች በየዕለቱ የድንኳኗ የመጀመሪያ ክፍል ይገባሉ። ምን የሚባለው? ቅድስተ ቅዱሳን ነው። ቅድስ የሚባል ድንኳኑ እንዲህ አይደለ? ለሁለት አይደል ውስጥ የሚከፈል? የመጀመሪያው ክፍል ምንድነው? ቅድስ። ይሄኛውስ ቅድስተ ቅዱሳን ምኑ ያለበት? የእግዚአብሔር የክብሩ መገለጫ ታቦት ያለበት። ወደ ቅድስተ ቅዱሳን ነው የሚገባው። ግን ሊቀ ካህኑ ብቻ ነበር። እሺ የሚገባው በዓመት አንድ ጊዜ ሲሆን በዓመት አንዴ ሆነ ተብሎ በኋላ ላይ ኢየሱስ ምን ስለሚያደርግ አንዴ ጣጣችንን ስለሚጨርስ አንዴ ለዘላለም ስለሚያጸድቅ አንዴ ለዘላለም ስለሚያጸድቅ አንዴ ጊዜ ባቀረበው መስዋዕት ለዘላለም ባጭሩ ኢየሱስ ስንቴ ነው የሚያድን? አንዴ ያድናል፣ ለዘላለም ትገለገላለህ እንጂ ሁሌ አይደለም። አንድ ሰው ጌታን ተቀብሎ የነበረው ነው በጌታ የነበረ ደከመና ባካርጎ ትንሽ ሄዶ ቅጠል ሲበላ ብሎ መጣ። ከዛ ካራዊት ተራ ሲመጣ ጌታን እንደገና ይቀበላል አይቀበልም? አይቀበልም። ኦሬዲ ምን አድርጓል? ተቀብሏል የሚባለው እንኳን ከእንስሳ ተራ ወደ ሰው ተራ ነው የሚባል እንጂ ጌታን ተቀበል አይባልም። ጌታን ስንቴ ነው ሰው የሚቀበል? አንዴ። እስቲ አንዴ በል። እሺ ቀጥሉ። ወዳለበት ቅድስተ ቅዱሳን የሚወስደው መንገድ ለተራው ሕዝብና ያልተከፈተ መሆኑን መንፈስ ቅዱስ በምሳሌ ያስረዳል። ለተራው ሕዝብ ይሄኛው ምን አለመሆኑን ያሳያል። ያልተከፈተ መሆኑን መንፈስ ቅዱስ ያሳይ ነበር። ኦኬ። ለምንድን ነው ሊገቡ የሚፈሩት? መጋረጃው ለምንድን ነው ድፍን ሆኖ መግባት አትችሉም የሚላቸው?
የሚያቀርቡት እዚህ ውጭ ላይ የሚሰውት የበግ መስዋዕት የፍየል መስዋዕት ሁሉ ምናቸውን ሊያነጻው አልቻለም። ለህሊናቸው ንጽህና ሊሰጥ አልቻለምና ድፍረት የሚባል ነገር የላቸው። በግም እያረዱ ፍየልም እያረዱ አሁን ምንድን ነው ብለው ያስባሉ? ኃጢአተኛ መቼ ነው የሚለው መዝሙር ነው የሚይዘው። መቼ ነው በሰዎች ወደ አልተሰራውና አሁን በምን ወደ አልተሰራው እዚህዋ የመገናኛው ድንኳን የት ላለው ምሳሌ ነች። ሰማይ ያለው ሁለተኛ የአምልኮ ድንኳን የአምልኮ መቅደስ በማን የተተከለች? በጌታ የተተከለች መቅደስ አለች። እዛ ነው የምንገባው። ዛሬ ጠዋት የት ነው ያመለካችሁት? ቸርቻችሁ ከሆነ ቀልጣችኋል። በአዲስ ኪዳን አምልኮ የት ነው የሚመለክ? አቤት ጸሎት የት ነው የሚጸለይ? አቤት በጌታ እጅ የተተከለች በሰው እጅ ያልተሰራች አይደለም የሚለው መጽሐፍ። መንግስተ ሰማይ ነው ወይስ ድንኳን? ድንኳን እውነተኛይቱ መቅደስ በሰማይ አለች። እሷም በጌታ ተመረቃ ተከፍታለች። ስለዚህ ሐሳባችንን ሰብስበን የት ነው የምንገባው? እዛ እናንተ እዚህ ጋር ብትጮሁ ብትዘምሩ በመንፈሴ የት ነው መግባት ያለበት? ቅድስተ ቅዱሳን ውስጥ ኢየሱስ አለ መካከለኛ። በሱ በኩል ማንን አመሰግናለሁ? አብን አመሰግናለሁ። እዚህ ጋር ብትዘምሩ ባትዘምሩ ይግድ መጎትጎት ያስፈልገኝ። ማን ይታየኛል? በክርስቶስ በኩል ማንን አየዋል? አብን አየዋል። አሜን። የት ነች መቅደሷ ያለችው? በሰማይ። ዕብራውያን 8 ከተናገርነው ዋና ነገሩ ይህ ነው። በሰማያት በእግዚአብሔር ልጅ በኢየሱስ ክርስቶስ ማለት ነው የተተከለች ድንኳን አለች። እርሱም በዚያ የእውነተኛይቱ ድንኳን ምንድነው? አገልጋይ ነው። ተመርቃ ተከፍታለች። 10:19 ላይ ተመርቃ ተከፍታለች። የት? ሰማይ ውስጥ። ስለዚህ ምን ጸልየው የት ይገባል? እዛ ይገባል። እዚህ ምን ተሰበሰበው ከፀሐይና ከዝናብ ለመጠለል። እዚህ ከመጣን በኋላ ግን እዚሁ ከቀረን ችግር አለ። ቸርች ከሄድክ በኋላ እዛው ቸርች መድረክ ላይ ፎቅ ሲጦፉ ከጦፍክ ሲበርዱ ከበረድክ እዛው ነው ያለው። እድለሽ ስንቱ ብልጥ እዛ ገብቶ ያመልካል፣ አንተ እዚሁ ጋር ነው ያለው። ስለዚህ ብዙ ሰዎች እዚሁ እንዳሉ የምታውቋቸው ኳየሩ ሲጦፍ እነሱ ዛሬ ሰማይ ተከፍቷል ይላል። ኳየሩ ካልጦፈ ዛሬ ሰማይ ዝግ ነበር ይላል። በአዲስ ኪዳን ዝግም ክፍትም ሰማይ የለም። ኦልሬዲ አንተ ራስህ በሰማይ ነህ። በአንተና በአብ መካከል የሚዘጋ የሚከፈትም ነገር የለም። በአብ ቀኝ ተቀምጠሃል። ዛሬ ሰማዩ ተዘግቷል። ጥቅስ ሕዝቅኤል ምዕራፍ 1 ከመስቀሉ ሳይት እንደሆነ ሮጠ ሄድ። ለምንድን ነው ሰው ለዛ ነው ይፈልጋል? የሌለበት ኪዳን ነበር እንዴ? የኛ አባቶች ራሱ በዛ ዘመን የነበሩ ዛ ኪዳን ይመለከታቸው ነበር። ሕዝቅኤል ምን የተዘጋ ሰማይ ተከፈተ ሰማይ። በአዲስ ኪዳን ከፍትም ዝግም ሰማይ አንተ ራስህ በሰማይ ነህ አይደል? ደርሳለ ወዛቸው ብዙ በሰማይ ስፍራ ተሰውሯል አይደል? ከሱ ጋር በቀኙ አስቀመጠ። ካንተ ከእግዚአብሔር ቀኝ ተገማን ነው ያለው አንተ ነህ። አንዳንዴ በአማርኛ የምትጸልዩ ቀይሩ፣ ሰይጣን እንዳይሰማ በልሳን እናደርገዋለንና እንደብቅበታለን። አሜን። አሁን ግራና ጋባዋለን በአማርኛ ሲገቡልኛ ወለሰ እንዳይሰማ ጀምር ከአራባ ሰው ነው ቤቱ ነው ይሆናል። ራሳችንን እያታለልን ነው። እሱ መጀመሪያ የት ያለ በእርግጥ ነው እዚህ ከሆነ ያለው በትክክል ይገባል። መንፈሳችን ግን ወይ ህይወታችን ግን እዚህ የለም። ቆላስይስ በእግዚአብሔር ዘንድ ተሰውሮ ተቀምጧል። መሰወር ማለት እንኳን ሉሲፈር አንተ እንዳታገኘው ተደርጎ ተቀምጧል። ምክንያቱም አንተ ህይወትን ካገኘው ታቀፈዋለህ። ሰፈር ውስጥ ገብቷል። ወዳው ታላቅ ሰማያዊ ቤተ መቅደስ ገብቷል። ጌታ ይመስገን። ሰማያዊቷ መቅደስ ውስጥ ገብቷል። ወደ ቅድስተ ቅዱሳን የገባው የፍየልና የኮርማ ደም ይዞ ሳይሆን አንድ ጊዜ ለዘላለም የራሱን ደም ይዞ በመሆኑ አንድ ጊዜ ለመቼ? አንድ ጊዜ ለመቼ? ለዘላለም። እሺ ቀጥሎ ዘላለማዊ ደህንነትን አስገኝቶልናል። ምን አይነት ደህንነት? አንድ ጊዜ ለዘላለም የገዛ ደሙ ይዞ ስለገባ ምን አይነት ደህንነት? የዘላለም ደህንነት አስገኝቶልናል። ያንዳንድ ቀን አይደለም። ስንበረታ የዳንን ስንደክም ወዮ የሚል ስሜት ውስጥ መንገባ ከሆነ ክርስቶስ ገደልነው ከደና ቁጭ ለመሪገር መቀለስ ያሳሳተን መጀመሪያ ያንዴ ደህንነት ያስተማረን ሰው እሱ ሰው እግዚአብሔር ይላል። ብዙ ዓመት መከራ ያበላን እሱ ያን የሆኑ ለዘላለም ድነሃል ቢኖር በኃጢአትም አንወድቅም ነበር።
አንዴ ድናል ብትባል የሚገባብን የሆነ ጉልበት ነበር እሱም ጉልበት እንዳንጠቀምበት ለምን አሁን እኛ ልንበረታ ገና እየታገልን ኦሬዲ የተጠናቀቀው ነገር ልናጠናቀቅ እየሞከርንና እግዚአብሔር ደስ አይለውም በእኛ እግዚአብሔር ደስ የማይለው ከሆነ ደግሞ ኃይል አይሆንልንም ምን ነው ቢሉ የእግዚአብሔር ደስታው ኃይላችን ነው እግዚአብሔር ደስ ሲለው ኃይል ይሆንልናል እኛ ግን ገና ልናስደስተው ስለሆነ ኃይል ከየት ይመጣል ቀጥለው መጣለቃ እንግዲህ የቆርማዎችና የፍየሎች ደም እንዲሁም ለመስዋዕት የተቃጠለው ጊደር አመት በውጫዊ ስርዓት መሰረት እርኩስ የሆኑትን የሚያነጻ ከሆነ ምናቸውን ነው የሚያነጻው ውጫዊ ነገራቸውን እርኩሶችን ያነጻ ነበር የክርስቶስ ደምማ በሉ የቱን ያህል ልባችንን አያነጻው ምናችን ልባችን በእናንተ ምናችን ይላል ልቤቱ ጋር ነው እዚህ ጋር ነው እዚህ ጋር በእናንተ ምናችንን ነው ህሊናችንን እንዴት ያነጻው ይሆን ምናችንን ህሊናችን ምንድነው ብሎ እንዲያምን ይገደዳል አዲስ ኪዳን አቤት ንጹህ ነኝ ለዘላለም አንዴ ባቀረበው ለዘላለም ምን አርጎኛል አስድቆኛል ብዬ እንዳም አይሁዳው በየጨፈጨፈ የማይገባው ምንድነው ህሊናው ኦኬ ኢየሱስ ግን አንዴ ያቀረበው ለዘላለም ንጹህ ናቸው አለ ጌታው እኮ ሰሞኑን ደክማለሁ አዎ ትደክማለህ አውቃለሁ ግን ንጹህ ነኝ ቆሮንቶሶች በድለዋል አሳምናም የስነዋር ችግር አለባቸው አንደኛ ቆሮንቶስ 11 አሁን ግን እናንተ እኮ በአምላካችሁ ስም ታተባችኋል ምን ውስጥ ናቸው ያሉት ችግር ውስጥ ግን ምን ይላቸው ቆሽሻችኋል ነው ይላል ታተባችኋል ተቀድሳችኋል ጸድቃችሁ ታዲያችሁ እንደዚህ ዘባረቁት ኦሬዲ ምን ሆናችኋል ለምን አንድን መስዋዕት ለዘላለም አቅርቦ የሚያምኑበትን ሁሉ ምናቸው ህሊናቸውን አንጽቶታል ምንድነኛ ይሁን እኔ ምናምን ነኝ አይሉ በጸሎት ሰዓት አንዱ ነውረኛ ነገር ወይም በአምልኮ ሰዓት አንዱ ነውረኛ ነገር ራስን መኮነን ይባላል በክርስቶስ ኢየሱስ ያሉ ሰዎች ምን ይለባቸው ኩነኔ ምን ማለት ነው እኔ አረባ አልጠቅምም ምናምን እኛ ሀገር ላይ ይሄ ጸሎት ትህትና ይባላል ትህትና የልብ መሰበር ምን ስንል እኔ ምናምን ውሻ ነኝ ቆሻሻ ነኝ የአኒማል ነኝ ማአት ነኝ በእንስሳ በዱር አራዊት እንስሶች ራሳችንን ስንመስል ያን ጊዜ ምንድነው ዞሮ ይታሰባል ዋው ይህ ጉባኤ ትሁት ጉባኤ ልቡ የተሰበረ ጉባኤ በእውነት እንዲያይጫላቅ በተለይ ቅድም ሳያስገባን ወንድማችን ይላል እሱ እኮ ያለው ለነገራቸው ይትትና ይላል እኔ ነብረኛ ጸሎት ነው ክህደት ነው የኪዳን እንደ መርገጥ ይሏል የጸጋው መንፈስ ማክፋፋት ይሏል ይሄ ንስሐ ይመስላል ክህደት ነው በዛ ንስሐ በሚመስል ነገር ውስጥ የተሰራልንን ነገር መርሳት ንስሐ በሚመስል ነገር ውስጥ የመስቀሉን ጉልበት ማጣት አለ አንዳንድ ንስሐዎች ጭራሽ ክርስቶስ ለምን እንደተሰቀለው ሁሉ ጥቅሙ እስከማይታይ ያደርሳል ጉዳዮች ሁሉ ባንተ ላይ ያሉ ይመስላል ደህንነት ሁሉ ያንተ ነገር ላይ ተወሰደ ሁሉ ይመስላል ያንተ የሰሞኑ ሁኔታ ፋክተር እንደሆነ ለመዳን ለመጥፋት እንድታምን ያደርጋል ለጥንቃቄ ይፈልጋል ህሊናችንን ክርስቶስ አንጽቶታል በምን ውስጥ አልፈን እንድንገባ መጋረጃውን አልፈን እንድንገባ ንባብ ብቻ ለምን ቶሎ እንትኑን ታነብልኛለህ ዕብራውያን 10 በእኛ እናነበው አንድ ላይ ቁጥር 19 እንግዲህ ወንድሞች ሆይ በመረቀልን በአዲስ እና በህያው መንገድ ምን ማለት ነው የሆነ ቦታ ያደርሳል መንገዱ ምን አይነት ነው ብዙ መንገድ ነው ህያው መንገድ ያ ክርስቶስ ነው በህያው መንገድ ወደ ቅድስ ወንድሞች ሆይ ኢየሱስ ደም ወደ ቅድስተ ቅዱሳን ትክክለኛ ስለሆነ ሆሊ ኦፍ ሆሊስ እሺ በኢየሱስ ደም ወደ ቅድስተ ቅዱሳን ወኛ ወደ ቅዱስ ብሎታል ችግር የለውም በኢየሱስ ደም ነጠላ ሰረዝ ምን ይዟል ኢየሱስ ደም ይዞ አንዴ ለመጨረሻ ጊዜ ምን አድርጎናል ከላይ ባለው ጻድቅ አድርጎናል ለዘላለም ንጹህ አድርጎናል
ጥሩ በኢየሱስ ደም ስናስብ ኢየሱስ ይዞልኝ እዛ በአባቱ ፊት ደሙን ይዞ ገብቷል ስል ምን ላስብ ከዚያ ደም የተነሳ እግዚአብሔር በዛ ደም ውስጥ እኔን ቆሻሻ አድርጎ ማየት አይችልም የኢየሱስ ደም ከኃጢአት ሁሉ ያነሳል በደም ውስጥ የሚያወሰው ምን ሆኖ ነው ይለይታል አይ ንጹህ ጻድቅ ሰው ምን አንድ ቀን ስቶ ማያቅ አፉዝቶ አይኑዝቶ ምኑዝቶ ማያቅ በልቡ ምን ተንኮል የሌለበት አድርጎ ያየዋል ኤፌሶን 1:4 በፊቱ ቅዱሳንና ምን የሌለ ነውር የሌለ አሁን እኛ ነውር የለብን በእኛ ፊት ነውር አለብን በሰዎች ፊት ነውር አለብን በአፍ ፊት ግን ብራዘር በሌላ ከሆነ ነውር የለብን ብዙ ጊዜ ከሰስ እኔ ቆረባ እኔ ዛሬ አመት እኔ ዛሬ ወር ያልክ መጥለው አያውቀው አንተ ታውቀዋለህ ሰው ያውቀዋል ፓስተር ያውቀዋል ወንጌላዊ ያውቀዋል አያውቀው በኢየሱስ ደም ውስጥ የሚያያቸው ሰዎች ሁሉ ምን ሆነው ይታያል ጻድቅ ሆነው ይታያል እሺ በኢየሱስ ደም ቀጥሎስ በመጋረጃው አሁን መጋረጃው ቀዶ ማን ነው የቆመው ማለት አሁን የአዲሱ ኪዳን መጋረጃ ማን ነው ኢየሱስ ነው እሺ በመጋረጃው ማለት ይሏል የተረጎመው ነው ወደ ሰማይ ወጥቷል አይደል እሺ በስጋው በስጋው በኩል እንድንገባ ምን ስላለ ድፍረት ስላለ ለምን ህሊናችን ምንድነው ተብሎ ተነግሮታል ለዘላለም ነስታል አለማመናችን ነው ችግራችን እግዚአብሔር ግን ኦሬዲ ምንድነው ብሏል ንጹህ ነው አንተን እንደ እስራኤላዊ ህሊና ሊከሰስ አይገባም ለምንድነው ያለ እምነት የሆነ ጸሎት መጸለይ ወፍቴ ለምንድነው እንዲለኝ ያልክ ስላንተ ያልሆነው አንተ የሰራውን ለምን ትነግረኛለህ እኔ በልጄ የሰራውልህ ለምን አትቀበል እኔ በልጄ እንዲያረኩ ስለ አንተ ደግሞ እኔ ግን እንዲያርክ ያለው ለምን ትላለህ ግን የሚሰሩን ሰዎች ሁሉ ነብዩ ብትለው ወንጌላዊ ብትለው የምንሰራውን እንጂ የተሰራልን ጌታ ካመንን ቀን ጀምሮ ራሱ ጀነት ስንማር ጀምሮ እንድንሰራ እንጂ የሚነገረን እንደተሰራልን አይደለም ስለዚህ ሰው ጌታን ተቀብሎ በሳምንቱ ለጌታ ሊሰራ ይነሳል ጀርሶ ኩስርተኝ ገና ጌታ ተቀብሎ ሳምንት ሳይሞላ ሁለት ሳምንት ሳይሞላ ኮስርኩስ እንደው እዚህ ያለ ነው የምናስተምረው ሁሉ እንደው በለጥ አይነት ነገር ጋር እኔ እቶቼ ሰላምሽ እንዴት ነሽ ማን ያል ብዙ ዘግቶ ያልፋል ገና 3 ሳምንት ለጌታ ሊያደርግለት እየተነሳ የሰው አወዳደው ለካፋ ስለዚህ መውደቃችን ሁሉም የሚጀምረው የተደረጉልን ነገሮች ከማወቅ ይልቅ ለማድረግ መታገል ስለጀመረ አንድ ሰው የተደረጉለትን ነገሮች ባወቀ መጠን የመኖር አቅሙን እየጨመረ ነው የተደረጉልን ነገሮች ከማወቅ በፊት ብዙ ነገር ተደርጎልሃል በጌታ በመሆን ቢያንስ 30-40 ነገሮች ጽፌ ሰጥቻቸዋለሁ ተደርገውልሃል እነዛን ዲቴል ሳጣው ለማድረግ መነሳት ማለት ብራዘር ዞሮ ድሮ ዝቋላት ይል ነበር ድሮ ግሸን ይል ነበር አሁን እዚሁ ከተማ ውስጥ እየተሽከረከርኩ ሌላ ግሸን ይዞት ሌላ ትልቅ ወዘን ይወጣ በብረት አንድ ቢቱን ያውሻላል ሳንቲም ተሳፈ ቢያሽርሽር ይሄኛው እዚሁ በቆመን መከራ ይበላ ከተማ ውስጥ የተደረጉልህ ምን ተደርጎልሃል እስቲ አንተ ራስ ምን ምንድነው ብትለው መልስ የለም እኔማ ቅራቆምቦ ምናምን እና ለምን የምትንሳፈፈው ጌታ ደስ ለማሰኝ ቅራቆምቦ ደስ ያሰኛል አይደል ስለዚህ መጀመሪያ ማን እንደሆነ ምን እንደተደረገልህ ምን እንደሆነ እሱ በደንብ አንተ ማን ነው መጽሐፉ ስላንተ የሚለው አንተ የምትለው አይደለም ከገጠር ከከተማ የምታስመጣቸው ነቢያቶች የሚለው አይደለም እነሱ አገልግሎት ሲባል ራሱ የሚመስላቸው ሰው ማስለቀስ ካላስለቀሱ ራሱ ብዙ ያገለግላል ብዙ ሰው ትንሽ ልቡ ድንጋይ ይባል ግን ሲመጣ አንጫጫለው ምን ሲመጣ ራሱ በግድም ይሁን በውድ አስለቀሰው ካላስለቀስ እናኖች አላችሁ ልባችሁ ድንጋይ ይላል
በግድ እንዲያው ተነስ ማንም ሰው እንዳይቀመጥ ማንም ሰው በብለ ሁላችን እንነሳለን። ሃሌሉያ ረሱልን ጌታ መልእክት ሰጥቶ የመጣው ግን ንገራቸው ህዝብ የለኝም ቤቴ ባዶ ነው። እዚሁ ከተማ ላይ ብዙ ቃላት የሚያወጡ ቤቴ እንዲህ ምን ተስሏል ምድር ላይ ነበር ቃላት በእኛ ታሻሽለው ሸቷል ይላል ቤቴ እነሱ በሌላ ቃሉ ተጠቅመው ምንትስ ከቤተክርስቲያን ሲበነዳዩ ቆሻሻ መጣ ማለት ሲበነዳ የፓስተሩን በስ ሽንት ቤት ይመጣል እና ለቀጣለ ነው በነጭ ሽንት ቤት የመዘለለ ሰው ነበር ብራዘር በአዲስ ኪዳን ስርዓት ውስጥ የምታወራቸው እነዚህ ቅዠቶች ሁሉ የሉም። በአዲስ ኪዳን ስርዓት ውስጥ የቤተ ክርስቲያንን የፊት መጨማደድ በቃሉ ውሃ ያጠባል እንጂ እግዚአብሔር ቢፈነዳ ቆሻሻ ቤት እያሳየ እና እንደዛ ናቸው አይደለም እንዴ ዲዲ አይደለም መጽሐፍ እንዲላል በዲካም ውስጥ ያሉት ቆሮንቶሶች እንዳትረሱ ምን እንዳላቸው በጌታ በኢየሱስ ስም በማመናችሁ ምክንያት ሲጥፍ ጋላይ ቁጥር 1 በቆሮንቶስ ለምትኖሩ በክርስቶስ ለተቀደሳችሁ ሰዎቹ ጥሩ ሰርተው ነው እንደይስተን አሁን ዛሬ የትኛውም ቸርች ውስጥ የማይፈጸም ወንጀል ፈጽመዋል። በጣም ዘላይ ዓለማውያን እንኳን የማይሆኑት ነው። ግን ጳውሎስ ምን ያለ በቆሮንቶስ ለምትኖሩ በክርስቶስ ለተቀደሳችሁ በክርስቶስ በማመናችሁ ምክንያት እግዚአብሔር የጸጋን ስጦታ ለሁላችሁ ስለሰጠ እግዚአብሔርን አመሰግናለሁ። ደግሞ እርሱ በፍጻሜ ቀን ላይ በፊቱ አለ ነውር እንድትሆኑ ሊያጸናችሁ እንደሚችል አውቃለሁ። ምክንያቱም ወደ ልጅ ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው። አሜን። ነገር ግን የምሰማው አንዳንድ ነገራችሁ ጥሩ አይደለም። እናንተ እኮ ታጠባችኋል፣ ተቀድሳችኋል፣ ጸድቃችኋል፣ ሰውነታችሁ በዋጋ ተገዝቷልና የራሳችሁ አይደለም። አታውቁም እንዴ በስጋችሁ ውስጥ መንፈስ ቅዱስ እንደተቀበላችሁና በእናንተ ውስጥ እንዳለ አታውቁም? የኛ ሀገር ነብዩ ቆሮንቶስ ይተላኩ እንዴ ጌታን ከብሬ ለቆ ሄዷል፣ መንፈሴ በመሃላችሁ የለም ይላል። ዛድሮ በቁበታና ክርስቶስ አርባት እንደለክቶ ይላል መንፈስ ጥሎት አርባት እንደቃል ይናቀሳል እንዴ ያለካን ሳጆ ጋር ተጨብጭብስ ደረቅ እየለካኝ ነው ያንኑ ተረት ቤት በኩል በዛቢ ነበር የተሰጠው በሮዝ መጣ ሮዝ አርጎ የለም ኤድዋርድ ድሮ ተረሳሽተን ነበር። አሁን ደግሞ በእንባ ተረስተን እናመጣዋለን። እነሱ እንኳን 40 ቀን ምን ያራቁት ቅርብ እኮ ነው 40 እኛ ሁሉ የተነገረን ነው ኤተረት ነው እንዲህ እንደደፍረ ያደረገን ቃሉ ሰማይ ምድር ያልፋል የእግዚአብሔር ቃል እግዚአብሔር ከቃሉ ጋር እንጂ ከቅዠታችን ጋር አይደለም፣ ከግምታችን ጋር አይደለም፣ ከተለማመድነው ልማድ ጋር እግዚአብሔር በልማድ አይሰራም። በ72 አክሰራ እግዚአብሔር በ2002 አይሰራም። በ84 ስታይል እግዚአብሔር በ2004 አይሰራም። እግዚአብሔር መንፈስ ለትውልዱና ለሰዓቱ የሚሆን ፍሎ ፍሰት አለ። እዚህ ጋር ነው የቱኛ አለማያቀሰው ዛሬ ትክክለኛው ታበታ Make an ark of acacia wood, a sacred chest, 3 3/4 feet long, 2 1/4 feet wide, and 2 1/4 feet high. Overlay it inside and outside with pure gold, and put a molding of gold all around it. Cast 4 rings of gold for it, and attach them to its 4 feet, 2 rings on each side. Make poles from acacia wood and overlay them with gold. Fit the poles into the rings at the sides of the ark to carry it. These carrying poles must never be taken from the rings. They are to be left there permanently. When the ark is finished,
Place inside it the stone tablets inscribed with the terms of the covenant which I will give to you. Then make the ark's cover, the place of atonement, out of pure gold. It must be 3 3/4 feet long and 2 1/4 feet wide. Then used hammered gold to make 2 cherubim and place them at the 2 ends of the atonement cover. Attach the cherubim to each end of the atonement cover, making it all one piece. The cherubim will face each other, looking down on the atonement cover with their wings spread out above it. Place inside the ark the stone tablets inscribed with the terms of the covenant, which I will give to you. Then put the atonement cover on top of the ark. I will meet with you there and talk to you from above the atonement cover between the gold cherubim that hover over the ark of the covenant. From there, I will give you my commands for the people of Israel. ሳሮን በነሱ ሳይለም የሻሮን ጽጌረዳ ማለት ሻሮን የሚባለው ቦታ እጅግ ደረቅ የሆነ ምድረ በዳ ነው። ትልቅ ተራራ አለው። ከተራራው ግርጌ ያለው ጭልጥ ያለ በረሃማ ሜዳ ነው። ግን ደረቅ መሬት ሆኖ በጣም ፈርታይል ያመርታል እና እልም ባለው ምድረ በዳ መካከል ላይ ውዴ ጽጌረዳ ነው አለችው ሴትዮዋ። ሚንስ ምንድነው? ሰው ሁሉ ኃጢአተኛ ነው። ይሄን ስጋ የለበሰ ሰው ሁሉ ኃጢአትን ሰርቷል። አንድ እንኳን ምን የለም ይላል መጽሐፍ አይደል? ግን የኛ ነው አይነት ስጋ ለብሶ በእኛው ቁመትና በእኛው ትከሻ ስፋት ሜትር ከምናምን ሆኖ በእኛው ቁመት በሰፈር ተወልዶ በቤት ቁጥር ተመዝግቦ መንደር ያወቀው ሰፈር ያወቀው አንድ ሰው የናዝሬቱ ኢየሱስ የሚባለው እግዚአብሔር በመልእክትና በድንቅ በተአምራት እያጀበ በናዝሬት ላይ ያስነሳው ያ የ30 ዓመት ወጣት ምንም ኃጢአት አያውቀውም ነበር። ለዚህ እንዲህ ከደረቀ ሰውና ጽድቅ ከማይገኝበት ተፈጥሮ እሱ ግን ልክ በምድረ በዳ መካከል ሲያስብ ምድረ በዳ ማለት እኛ ሀገር ላይ ጊቤ በረሃ ነው የሚባለው። ጊቤ እኮ በረሃ አይደለም። ዛፍ አለው አይደል? ዛፍ አለው፣ ወንዝ አለው። በረሃ እሱ አይደለም። በረሃ የሚባለው በመካከለኛው ምስራቅ ላይ ህይወት ያለው ነገር የማይታይበት አቅጣጫው ምስራቁ ቤት ምዕራቡ ቤት እንደሆነ የማይታወቅበት መሀል ላይ አምጥቶ ቢጥሉ ወዴት እንደምትመለስ የማታውቅበት ህይወት የሚባል ነገር የሌለው ፈሳሽ የሚባል የሌለው ዋይ ከላይ የሚወርድበት በምድር ላይ ያለው አሸዋ የሚያሰምጥ ድንጋዩን የማትደገፈው እንደ ሳት ይጋለ እንደዛ ማለት ነው። ህይወት የሚባል የለም። በዚያ ላይ ስትሄድ እንጂ ድርቅ ባለ ነገር ላይ እንዴት ያለ ጽጌረዳ ባውቆጥቆጦ አፍቁቶ ፏብሎ ብታይ አመዚ አዝነግት እዚያ ከኛ ያለ ሰው ተቆለ ይሰክቷ ሄዶ ምን ምትለው እንጂ በቅሎ ነው አትል። ለዚህ እግዚአብሔር ሰው ሁሉ ሲመለከት ሁሉ ምን ሰርቷል? ኃጢአት ሰርቷል። አብርሃም ብትለው ሙሴ ብትለው ነቢያት ብትላቸውና እመቤታችን ማርያም ሳትቀርቆ ሰው ሁሉ ምን ሰርቷል? ኃጢአት ሰርቷል። መጽሐፍ ምን ይላል? አንድስ እንኳን ጻድቅ የለም ይላል። አንድስ እንኳን ጻድቅ የለም። ሁሉ ኃጢአት ሰርቷል። በዛ መካከል ግን አንድ ሰው እነሱን ይመስላል። ይበላል፣ ይጠጣል፣ ይደከመዋል፣ ይተኛል፣ ጠዋት ይነሳል፣ ፊቱን ታጥቦ ወደ አገልግሎት ይገባል፣ ወይ አሳዳጊውን መላጊያ ይዞ ወይ መጋዝ ይዞ እንጨት እየቆረጠ ያግዘዋል፣ ተጋገዛሉ። እናትየው ቁርስ ሰጠዋለች፣ በልብሳ ደርሷል ብላ ትለዋለች። እንዲህ ሆኖ ያደጋል። ወጣት ግን ምንም ማጥራት የሚባል ነገር ሰማይ ሲያዩ አባቱ ሲያዩ መላእክት ሲያዩ ምንም ማጥራቷል። ሉሲፈር ራሱ ይሄ ሰውዬ የሰው ልጅ ስጋ ይልበስ እንጂ የሰው ልጅ ብቻ አይደለም ማለትና በረሃ ላይ ሲያገኝ አንተ የእግዚአብሔር ልጅ ከሆንክ የማን ልጅ ከሆንክ ምክንያቱም እንዲህ አይነት ጉደኛ ሰው የሰው ልጅ ብቻ መሆን የለበትም። የእግዚአብሔር ልጅ ከሆንክ እስቲ ይሄንን ድንጋይ ዳቦ እንዲሆን በላል። አሁን ወደዚህኛው ልመልሳችሁና ግራር ከመሬት የሚበቅል ነው። ኢየሱስም ኃጢአተኛ ከሆነው ጽድቅ ከማይበቅልበት ደረቅ መሬት ላይ እንደምን አደገ? ከደረቅ መሬት እንደ ስራ አድጓል። እናየው ዘንድ ግባት የለውም። የተናቀ የሕማም ሰው ፊቱን ከእርሱ እንደሚሰውርበት የተናቀ እኛም አላከበርነው ማለት እስራኤልን ወክሎ እኛ አይደለንም።
እኔ አክብሬዋለሁ። ያ ጥቅስን አይመለከትም። እስራኤል ግን አላከበሩትም። እርሱ ስለነርሱ መተላለፍ ደቀቀ፣ እነርሱ ግን በእግዚአብሔር እንደተተወ ቆጠሩት። እኔ አይደለም እኛ ግን እያላችሁ አታምሩ። አንተ ክርስቶስ በእግዚአብሔር እንደተተወ ታምናለህ? ኖ አንተ እግዚአብሔር እሱን እንደጠላው እንደዛ ትቆጥራለህ? በጭራሽ እርሱ በእግዚአብሔር የተወደደ እንደሆነ ታምናለህ። ኢሳይያስ እስራኤልን ሕዝብ ነው ዋው አላስተዋሉትም ማለት አላስተዋሉ። ከትውልዳቸው መካከል ማን አስተዋለ? እሱ ለእነርሱ ተላልፎ መሰጠቱን ማንም አላስተዋለ ማለት ሲያያቸው ሁሉም ይሰጣል ይላል። ጥሩ ግን ከእንጨት መካከል ግራርን ምን ያስመረጠው ሲባል የኛ ስጋ በኃጢአት ምክንያት ቢሞት በሁለተኛው ወይ በሶስተኛው ቀን አይነሳም። ወደ ምንነት ይቀየራል? ወደ መበስበስ ይቀየራል። ኢየሱስ የኛ አይነት ስጋ ለብሶ ምንም ኃጢአት የሚባል ነገር አላገኘውምና ሕግን ሁሉ መጠበቅ የቻለ ሰው በምን ይኖራል ይላል? በሕይወት ይኖራል። ሰው ቢገድለውም ይነሳል። አሁን ይላል ሕግን ሁሉ መጠበቅ የሚችል ሰው ቢኖር በእርሷ በሕይወት ይኖራል። አይሞትም። ሄደህ እንኳን ብትገድለው በሕይወት ይኖራል። ስለዚህ ሰው ሁሉ ሙሴ ሞተ፣ አፈር በላ። ነቢያት ሞቱ፣ አፈር በላቸው። አብርሃም በጊዜ መቃብሩን አመቻቸ እንደማይነሳ ስለሚያል ሁሉም መቃብር እየገዙ ገቡ። ገባ። ኢየሱስ መቃብር አላዘጋጀም። በውሰት መቃብር ነው የገባው። ምን ነው ሲባል ከነገ ወዲያ እንደሚወጣ ያውቃል። ስለዚህ የአንድ ባለጠጋ መቃብር ነበረ። መቃብር አዘጋጁልኝ አላለም። ልሞት ይገባኛል እያለ ስለ መቃብር የማያስብ ኢየሱስ ነው። ልሞት ጥቂት ቀናት ደርሷል፣ ተላልፌ እሰጣለሁ፣ እሞታለሁ እያለ ስለ ቀባሪ የማይጨነቅ እሱ ነው። እሱን የሚያክል ጌታ ይኸውላችሁ የካቶሊኩ ፖፕ በዓለም ላይ ትልቁ የቀብር ስነ ስርዓት በዓለም ታሪክ ውስጥ የጆን ፖል ሰከንድ ነው። በሚሊዮን የሚቆጠር ሰው በቀብራቸው መጥቷል። እኛ ሀገር ላይ ደግሞ የጥላሁን ገሰሰ ነው። ብዙ ሺህ ህዝብ ወጥቷል። ኢየሱስን የቀበረ 2 ሰው ዶንት ወሪ ህይወትና ክብር አስብ እንጂ ቀባሪያ ትልቁ ዋናው 2 ሰው ነው የቀበረው። ዳፋተረውና ግራር አይነቅስም አይበሰብስም ሚንስ የእግዚአብሔር ልጅ ኢየሱስ በመቃብር ውስጥ ቢገባ ድንጋይን ቢታተምበት ምን አይልም አይበሰብስም። ስለዚህ ሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ ምን አለ? ዳዊት ስለ ኢየሱስ ክርስቶስ በመንፈስ ቅዱስ ሆኖ እንዲህ ብሏል፣ ቅዱስህን መበስበስ ያይ ዘንድ አትተወውም ተብሎ ተጽፏልና። ከዛም አላቸው ሰዎቹ ጥቅሱን አያውቁም ያውቃሉ። ግን ማን ለማን ያለው ይመስላቸው? ዳዊት ለራሱ ዳዊት እንደበሰበሰ አያውቁም ያውቃሉ። መቃብሩ መሀላቸው ነው። አዎ ግን ጥቅሱን ዝም ብለው ቅዱስን መበስበስ ያይዘንዳቸው ብለው አንበውት ነው ዘለውት የሚያልፍ ጴጥሮስ አመጣ። ምክንያቱም ጴጥሮስ ተርጓሚው ውስጡ ገብቷል። ባለ 50 ቆለሟል። ሙሉ ትርጉም ክፍሉ ተስተካክሏል። ከተስተካከለ በኋላ ለዚህ ነው ብዙ ጊዜ ማስተምረው ነገር አንዳንድ ሰዎችን ኮንፊውዝድ የሚያደርገው ትርጉም ክፍላቸው ላይ መስተካከል ስለሌለ እንጂ እናንተ በምትሰሙት ጆሮ እኮ ነው የሚሰሙት። ጆሮ አንድ አይነት ነው፣ ትርጉም ክፍሉ ላይ ነው። ሆሊ ስፒሪት ካልተሞላ በስተቀር ትርጉም ክፍል ልክ አይደለም። ባለ 50 ሲሆንና ጴጥሮስ ተነሳና ይወላችሁ ዳዊት ቅዱስን መበስበስ ያይ ዘንድ አትተውም ተብሎ ብሏል። አዎ ይሄማ ሁሌ የምንለው ግን ዳዊት በመካከላችን መቃብሩ እንዳለ ላስታውሳቸዋል። ልክ ነው። ይሄው ቱሪስት ሁሉ የሚጎበኙ አይደል? ታዲያ ዳዊት ለማን ነው ያለው? ልንገራቸው አለ ጴጥሮስ። ይሄ እናንተ ሰቅላችሁ የገደላችሁትን የናዝሬቱን ኢየሱስ እግዚአብሔር ከምን አስነሳው? ሙታን አስነስቶታል። ክርስቶስና ጌታም አድርጎ ቀብቶታል። ይህንን የእስራኤል ወገን ሁሉ ይወቅ ብሎ አበረደ። ዴቭ እንደ በሰበሰ አስታወሳቸው፣ እንደ ሞት አስታወሳቸው። የሰው ሚስት የደፈረ የሰው ባል የገደለ እንዴት ይነሳል በጽድቅ? ለሰው የሞተው ነው የሚነሳ፣ ሰው የገደለው አይነሳ። ስለዚህ እግዚአብሔር ከሙታን በማስነሳት ኢየሱስ ሕግን ሁሉ እንደጠበቀ አረጋግጦ ሌላው ከግራር እንጨት ስራ ይሄን ሁሉ ማውራላችሁ ኢየሱስ በብሉይ ኪዳን የተጻፉት ታቦቱ፣ መቅረዙ፣ መገናኛው ድንኳን ሁሉ የሚያወራው ስለማን ነው ብሏል? ኢየሱስ ለእኔ ነው ብሏል።
ለምን አሁን ታቦት ማያስፈልገው ከ2000 ዓመት ጀምሮ ሲባል ፎርጂድ ከሆነ ወይም ጊዜያዊ ከሆነ ወይም በእንጨትና በምናምን ተቀጥቅጦ ከሚሰራው ይልቅ ዋናው ታቦት መጥቷል። የዛሬ 2000 ዓመት ላይ የተወለደው ታቦት ነው። አሜን። እስቲ ታቦት በሉ። በቤተልሔም ተወለደ። አሜን። የተወለደው ማን ነው? የምትሸከመው ሰው ይሸከምታል። አይደለም። ኦሪጂናሉ መጥቷል። ቆይ አሁን እዚህ ጋር ጥላ ያለ አይደለም? ጥላዬን የሚያይሰው አለ ከእናንተ ማለት ጥላዬን ላይ ትኩረት አድርጎ ሚላን ጭንቅላቱ የሚያመው ካልሆነ መስጠት ኦኬ። ብሉይ ኪዳንን ምን አለው? ታቦትን ምን አለው? ዕብራውያን 7:8 ታቦትን ራሱ ጥላ ነበረ። ምን ነበረ? ጥላ። አካሉ ማን ሊሆን? ክርስቶስ። ቆላስይስ 2:16 ጀምሮ ዮሐንስ 7:35 36 37 38 በብሉይ ኪዳን የተጻፉት ሁሉ ነገሮች ስለማን የሚያወሩ ናቸው? ስለኔ ነው። እናንተ ግን እነሱ ላይ አጥጣችሁ ታቦት እያላችሁ ወደኔ አትመጡ። ስለዚህ ህይወት አይሆንላችሁ። ከግራር እንጨት ስሩ፣ ታቦቱን ይስሩ። ርዝመቱ ስንት ክንድ ተኩል? ለእውቀት ነው። አሁን ኦሪጂናል ታቦት እያወቀ የሙሴ የሰራውን ዋናውን ታቦት እዛ ላይ ነበረውን እያየ ስንት ክንድ ተኩል ነው? 2 ክንድ ተኩል። በኔ እጅ ነው በሙሴ እጅ? በሙሴ እጅ። የኔ ኢትዮጵያ እጅ በጤፍ ያደገ ነው። ከዚህ በላይ አይደል? ሙሴ ወንድሜ በአንድ ቦክስ ሰው ይገደል። በዛ ላይ ታውቃቸዋላችሁ ነጮቹ ከኛ ይልቅ ሳይዛቸው አጥንታቸው ሰፋፊ አይደለም? እንደዛ ነው። ጦረኛ በ120 ዓመቱ ጉልበቱ ያልደነዘዘ ሰው። እኔ በ120 ዓመት ጉልበት አይደለም እኔ ያለው እንዴ። ስለዚህ በሙሴ ክንድ እየገመታችሁ ግን እንደው በኔ በትንሽ ዋክ እንደ ይደላካ ስንት ክንድ ተኩል? ርዝመቱ 2 ክንድ ተኩል። 1 2 እዚህ ገደማ 3 ማን ነው? 2 ክንድ ተኩል። ታያለ ርዝመቱ በኔ ክንድ። ኦኬ እኛ ሀገር ላይ እንደዚህ ያክል ታቦት አይቶ የሚያውቃ ከዚህ አለ? ርዝመቱ ስንት ነው ታቦት? 2 ክንድ ተኩል። 2 ክንድ ተኩል። የመጽሐፍ ቅዱስ ታቦት ርዝመቱ ምን ያክላል? 2 ተኩል። አቤት 2 ክንድ ተኩል። አንድ ነገር ስሙ ከመጽሐፍ ቅዱስ ጋር ተመሳሰለ ማለት ሆነ ማለት አይደለም። ከመጽሐፍ ቅዱስ ስም መውሰድ ይቻላል። የሆነ ነገር ተሰራና እኛ መብታችን ነው፣ ማን ይከለክላል? የሆነ ነገር ሰርተን ይሄንን ብንፈልግ ይሄ ታቦት ነው ማለት አንችልም። ቋንቋ መግባቢያ አይደል? ግን ይሆናል። ሁላችሁም ግን ነው ብትሉት ይሆናል አይሆንም? ግን ስም መውሰድ ይቻላል አይቻልም? ቆይ አሁን ዳዊት የሚለውን ስም ከመጽሐፍ ቅዱስ ወሰደ። ቄሱ እንደዛ ብሎ አውጡልኝ። ግን ዳዊት ነኝ የኛኛው ዳዊት እሱ መሆን ይችላል አንቺ ምን ቦታ እኔ ሆነ ማለት ሞረዳ ለታች ቁልቁል መግባት ሞረዳ ተዋረደ ነው እሱ እሱ ራሱ የሞተው እኔ መሆን ፈልጎ ቋምጦ መሆን ሲያጣው ነው ሞተው አይደል? አረ ወልጄ ንጉሥ ነው የኔ ክብሬ በክርስቶስ ባጭሩ እኮ እየነገርኳቸው ያለው እንዲስል ክርስቶስ ዳዊትን ይበልጣል ይላል አይደል? ክርስቶስ ንጉሥ ዳዊት ምክንያቱም እኔ ክርስቲያን ገብታችኋል? ክርስቶስ ላይ ምን መጨመር ቲያን ማለት ብቻ ማንም በማን ቢሆን ይላል በክርስቶስ ቢሆን አይ ኢን ክራይስት ነው። ስለዚህ ዴቪድ በክብርም በመልክም በምንም አልመስለው አይደል? ምን አገናኝ? መጽሐፍ እንደሚናገር እነ ዳዊት ነቢያት እና ሌሎችም ለእናንተ የተሰጠውን ነገር ለማወቅ በጣም ፈልገው ምን ሆኖ ነው የሞቱት? እንዳማራቸው አምሯቸው ሞቱ። አላገኙት ኮን ካይቀር ወይንም ቢሻል እንኳን ኮን ካይቀር መላእክትን ቢያረገን እግዚአብሔር አሪፍ ነው። አሜን አሜን። መላእክት ቢያረገው እግዚአብሔር ደስ ይላል። አንድ ምስኪን ጤና በመላእክት ክብር ቢባርከት እግዚአብሔር በመላእክት ክብር ቢባርከት አሪፍ አይደል?
ከፋለን ወረደ ዝጋ ታች ገባ እኮ እንዴት ነው ጉባኤ የምታንቀባረረው እንዳትል አባንቀባሩ ይጨርሰው ያስታውሱ የተቀጠለው ነገር አሁን ይጨርሰው ግን ያስታውሱ ማያታ ልጅ እኔስ ከንፈ ቢኖረኝ ይሻለኛል አይደል ከንፈ ቢኖር በረበረ ምድር ዳርቻ ትደርሳለህ በረበረ ግን አብቀኛ አትቀበል አፍሪክ መቆም ትችላለህ ገብርኤል በገንዘብ ነግሮናል እኔ በእግዚአብሔር ፊት መቆም ገብርኤል በእግዚአብሔር ቀኝ መቀመጠው አላለ በገንዘብ ወደኛ ሲመጣ ግን እናንተ ግን ከርሱ ጋር በቀኙ ተቀመጣችሁ ይገናኝ ስለዚህ በእግዚአብሔር ቀኝ መቀመጥ ይቻላል በፊት ለፊት መቆም ይቻላል አቤት የጥበቃ ስራ ይሻላል የክብር ስራ እሺ መልአክ ያርገኝ በሉስ የገባው ብቻ ያልገባው መልአክ ያርገኝ እሺ ከግራር እንጨት ታቦት ይስሩ ርዝመቱ ስንት ክንድ ተኩል ለክንድ ተኩል የታካይ እንደደረሰ አስታውስ እዚህ ገደማ ደርሶ 2 ክንድ ተኩል እኔ እዚህ ጋር ሳይዟን ምን አርጌ ኮንዴንስ አርጌ 2 ክንድ ተኩል ማለት ስንት ነው ሜትር ከ25 አይደል ሜትር ከ25 ኦኬ ወርዱሳ ወደዛ ወርዱ አንድ ክንድ ተኩል ይሁን ወደዛ ቁመቱ አንድ ክንድ ተኩል ይሄም አንድ ክንድ ተኩል ይሄም አንድ ክንድ ተኩል በሳንቲሜትር ስንቆጥራ 75 ሳንቲሜትር 75 ሳንቲሜትር ትልቅ እኮ ነው ከዛ በእኛ ታቦት ይሏል በግዕዝ አውቀው ነው በግዕዝ ያስቀመጡብን በኦሮምኛው ምን ይላል ምን ሰራው እየሰራ ያለው ነው ታቦት በኦሮምኛ ሰንዱቅ ምን ማለት ሳጥን ይሰማ ታቦት በኦሮምኛ ትርጉሙ ምንድነው ሳጥን ይባላል ስለዚህ እግዚአብሔር ምን ስሩ ነው ያለው ከግራር እንጨት ሳጥን ስሩ በዚህኛው ግን ሸውዶና ከግራር እንጨት ታቦት ስሩ ግዕዝ ነው ግን ታቦት በግዕዝ ቋንቋ ቤተ ከሚለው ግስ ይመጣል ቤተ ማለት የሆነ ነገር ማስቀመጫ ማደሪያ ይሰማል ለምሳሌ ቤት የሚለው ከዛ ነው ሰው ገብቶበት ውስጡ ቁጭ ስለሚል ቤት ይሄ ጩቤ የሚሰኩበት ቆዳ የለም በአማርኛ ማህደር ይባላል አይደል በግዕዝ ቋንቋ ታቦት ነው ይሰማል የጩቤ ማስቀመጫ በግዕዝ ምን ይባላል ታቦት ይባላል ምን ማለት ነው ውስጡ ምን ይገባበት ጩቤ ቁጭ ይባላል የሆነ ነገር ገብቶ የሚቀመጥበት ማሸጊያ የሆነ ነገር ማስቀመጫ ልብስ የምታስቀምጥበት ነገር ምን ይባላል በግዕዝ ታቦት በአማርኛ ማስቀመጫ እዚህ ጋር ሲመጣ ደግሞ ትልቅ ሳጥን እሺ ሳጥን ይስሩ በውስጥና በውጭ በጥሩ ወርቅ ለብጠው ምንና ምኑ ውጭውንና ውስጡን እንጨቱን ሳጥኑ ውስጡን በጥሩ ወርቅ በአስራምና ካራት አይደል የመጨረሻ ካራት በሆነ ፒውር ጎልድ በሱ ምን ታረጋለህ ትለብጠዋል ምን ማለት ነው ንጹህ ወርቅ ነጥሮ ያበቃለት ወርቅ በመጽሐፍ ቅዱስ ውስጥ ማንን ነው የሚያክለው መለኮት አምላክን ይወክላል ሁሌ መጽሐፍ ቅዱስ ውስጥ ጎልድ የሚል ፒውር የሆነ ወርቅ ስታይ የአምላክን ማንነት ይገልጣል የመለኮትን ማንነት ይገልጣል ብር ቤዛነትን እንደሚገልጥ ነሐስ ፍርድን እንደሚያሳይ ልክ እንደዚህ ብረት ብርታትን እንደሚያሳይ በብረት በትር ይገዛቸዋል ነው የሚለው እንጂ በወርቅ በትር አይደለም በወርቅ በትር ካለ በአምላክነት ይገዛቸዋል በብረት በትር ካለ ግን በኃይል ይገዛቸዋል ይለያያል ልክ እንደዚሁ ወርቅ የሚለው አምላክን ያሳያል ይሄ እንጨት ነው ውስጡ አይደለ እንጨት ነው ምኑን ያሳያል ቃል ምን ሆነ ሰው ግን ውጭው ውስጡን በምን የተለበጠ በወርቅ የተለበጠ ስለዚህ በኢየሱስ ክርስቶስ ሰውነት ምን ተገልጦ ይኖራል ይላል የመለኮት ሙላት አይደል ፊልጵስዩስ ይላል በሰውነቱ በክርስቶስ ሰውነት ውስጥ ምን ተገልጦ ይኖራል ይላል የመለኮት ሙላት ከውጭ ከውስጥ ኢየሱስ ክርስቶስ የመለኮት ሙላት በዛ ሰውነት ውስጥ ተገልጦ ይኖራል እኛ ከመለኮት ባህሪ ተካፍለናል ይሰማል ኢየሱስ አጥናፈ ዓለም ማይመጥነው አምላክ ማይወስነው አምላክ ኢንፊኒቲቭ የሆነው ጎድ በዛም በታይ በዚህ
ምትክ የማስጨርሸው ማብቂያ የሌለው አጥናፍ ዓለም የማይወስነው አምላክ በዛ ሜትር ከምናምን ሰውነት ውስጥ በሙሉ አለ። ኢየሱስ ማለት እሱ ኢየሱስ ሌላ አይደለም። ኢየሱስ ማለት ያንተን አይነት ቁመትና ሰውነት አለው። በዛ ሰውነት ውስጥ ግን አጥናፍ ዓለም የማይወስነው አምላክ ተቆርጦ አይደለም ውስጡ ያለው፣ ተደምሶ አይደለም፣ ተወስኖ አይደለም። በምንድን ነው ያለው? ጳውሎስ ይነግራል በእርሱ ሰውነት ውስጥ የመለኮት ሙላት ተገልጦ ይኖራል። ስለዚህ ምድር ላይ በዛ ሰውነት ውስጥ በሙላት ተገልጦ ይኖር የነበረው ማን ነው? አሜን፣ መለኮት ነው። አምላክ በዛ ሰውዬ ሰውነት ውስጥ ነው። የናዝሬቱ ኢየሱስ በሚባለው የ30 ዓመት ወጣት ውስጥ ማብቂያ የሌለው አምላክ በሰውነት ውስጥ ይኖራል። ስለዚህ ታቦታችን በእርግጥም ኢየሱስን መግለጽ ችሏል። ውጩንም በጥሩ ወርቅ ለብጧል። ለምንድነው ውስጡም ውጩ ብቻ አይደለም ውጩም ውስጡም በወርቅ የተለበጠው? የመለኮት ሙላት። እስቲ መለኮት ሙላት፣ የመለኮት ሙላት በማን ሰውነት ውስጥ ይኖራል? በኢየሱስ ሰውነት ውስጥ ይኖራል። ስለዚህ ያን ማብቂያ የሌለውን አምላክ ለማየት ከፈለክ አይነት ማብቂያ በሌለው ዓለም ላይ መሄድ ይችላል። አይኖች እግዚአብሔር ማብቂያ የለው ኢንፊኒቲ፣ እሱ እንደዛ ባለው ሁኔታ ማየት ይችላል አትችልም። ግን በማን ሰውነት ውስጥ አለ? በሙላት በኢየሱስ ሰውነት። ስለዚህ የማይታየውን አምላክ ማየት ከፈለክ ማንን ማየት? አቤት ኢየሱስ። በአንተ ቅርጽ መጥቶልህ፣ በአንተ ቅርጽ ሰፈር መጥቷል። ስለዚህ ሰዎች እንዲህ አሉት ኢየሱስን እነ ፊልጶስ፣ ጌታው 3 ዓመት አስተምረናል፣ ጥሩ ነው፣ አሪፍ ፕሮግራም ነው። አሁን ግን የመጨረሻ አንድ ኮርስ ምንድነው አለ? አብን አሳየንና ይበቃናል። ኢየሱስ ምን አለ? ምንድነው ያለው? እስከ ዛሬ ድረስ አብን አላያችሁምን? አብን አላያችሁምን? ምን ያለው? አብን አሳየን አሉት እና ይበቃናል። እሱ ምን አለ? እስከ ዛሬ ድረስ አላያችሁኝምን? ቆጥያቸው ማንን አሳየ? አብን አሳየንና ይበቃናል። መልሱስ እንዴ እስከ ዛሬ ድረስ ከናንተ ጋር ስኖር አላያችሁኝምን? ጥያቄው ሌላ መልሱ ሌላ። ምን ነው ሲባል ኢየሱስን ጳውሎስ ምን አለ? እሱ የማይታየው አምላክ አምሳል ነው፣ ምሳሌ ነው፣ መታያ ነው። እኔ ያያለ ኢየሱስ ማንን አየ? አብን አየ። በቃ እነ ጴጥሮስ ማንን አይተዋል? አብን ስንት ዓመት ሙሉ ሲያውቁት? 3 ዓመት ሙሉ ከማን ጋር ነበሩ? ከአብ ጋር ነበሩ። አብን እያዩት ነው። ኢየሱስን ያየ ማንን አየ? አብን አየ። ምን ነው ሲባል ዕብራውያን 1 ላይ እርሱ የባህሪው ነጸብራቅ የክብሩ ምሳሌ ነጸብራቅ ነው ኢየሱስ ክርስቶስ። ስለዚህ አብን ማየት የሚፈልግ ሰው ማንን ብቻ ማየት ነው? ኢየሱስን ጋር አብን አየ። ከዛ በኋላ አብን አሳየኝ ብለህ ሌላ ጥያቄ አብን ያየ ወልድን አየ፣ ወልድን ያየ አብን አየ። ስለርሱ በከበረው ደሞ ኃጢአት መደምሰሱ አንተ ሳይባል ሁሉም ሰው ይመነው ኢየሱስን ማጣት ሁሉንም ማጣት ነው።